ጉባኤ ለማድረግ አዳራሽ ሲከራዩ ፖሊስ ልከ ስብሰባ ማድረግ አትችሉም ብለህ ካባረርክ እነዚህ የፖለቲካ ፓርቲዎች ከፖሊስ ጋር እንዴት ነው የሚታገሉት? ምንድነው እስቲ መፍትሄው እንዴት ነው ሊታገሉ የሚችሉት ነውና አንዳንድ ጊዜ ጥመቱ ከላይ ከሆነ እዚህ ጋር ብንፍጨረጨር ምንም ለውጥ ሊመጣ አይችልም እና ምናልባት መታገል አለባቸው የሚሉ ወገኖች ካሉ ምናልባት የነሱ የታያቸውኛ ያልታየን መንገድ ይኖር ይሆን ቀዳዳ ምናምን ብዬ እሱ ለማወቅ ነው። እሺ ወደ ከሶራ በኋላ ወደ መሐመድ እመጣለሁ። ወንድሜ 6 ደቂቃ አለ። እሺ አመሰግናለሁ። ምናልባት ሶራ አሁን የተናገራቸው ነገሮች ስመለከት ልደቱ አይነህን ላፈር ከመባሉ በፊት የተናገረው ንግግር ነው። ላስት ሪዞርት እንትን ብለን ገብተን መታገል አለብን፣ ምርጫ ውስጥ እንትን ማድረግ አለብን አይነት ሲናሪዮ ሲናገር ነበረ። ምርጫ እንግዲህ የምርጫን ጥቅል እንትኑን በደንብ የምንረዳ ከሆነ የሆነች ቦታ ተሰብስቦ ፖል የሚደረግ አይደለም። ከቀበሌ ወረዳ፣ ዞን፣ ክልል እስከ ፌደራል ድረስ ያለ ቼን አለው። በዛ ውስጥ ያን ነገር ለማካሄድ ሪሶርስ ኢንቴንሲቭ ነው። ሪሶርሱ ደግሞ ከሀገር ውስጥ ብቻ አይደለም። የዲሞክራሲን አገሪቱ ውስጥ እንዲሰርጽ የሚፈልጉ ሀገራቶች ድጋፍ ያደርጋሉ። እነዛ ሰዎች ደግሞ ለሚያደርጉት ድጋፍ አገሪቱ ላይ ያለው ሰላማዊ የሆነ እንቅስቃሴ የራሱ የሆነ ኢምፓክት አለው። ስለዚህ ያ ሁሉ ስንመለከት አገሪቱ ውስጥ ምርጫ ሊካሄድ ይችላል ወይ የሚለው ነገር እኔ 99% ምርጫ ይሄ የምናስበው አይነት ምርጫ ሊካሄድ ይችላል ብዬ አላምንም። አሁን ባለኝ እንትን ነገ ምን ሊሆናል አናውቅም። ትላንትና ጠላት የነበሩ ሰዎች አሁን በጋራ ሆነው ሀገር እናድን የሚሉ ሰዎችን እያየን ነው አይደል? ትላንትና የድንበር የታሪክ የርስት ጥያቄ ያለን ብለው የተጨፋጨፉ አንደኛው ጂሳይድ ነው አንደኛው ጂሳይድ አድርጎኛል ብለው የሚናገሩ ሰዎች አሁን ላይ እያየን ባለበት ውስጥ ነገ ምን ሊሆን ይችላል? we don't know, time will solve it። ምክንያቱም ምርጫው ገና ጊዜው ስላለው ማለት ነው። ነገር ግን የበቴን ኡርጌሳ ሁኔታ ስጠይቀው አንተ እዛች ሀገር ውስጥ ያለውን እድሎች አሟጠ ለመጠቀም የህይወት መስዋዕትነት ድረስ መክፈል አለብህ ብሎ ማለት እኔ አግባብ ነው ብዬ አላምንም። ያ ሰው አሁን ከኋላው ያሉት የሱን ራዕይ የተከተሉ ሰዎች ራሱ ምንድነው የሚያስቡት? ሰላማዊ ታጋይ መሆን it has no value ብለው እንዲያስቡ ነው የተደረገው። ምክንያቱም የሱ ሰላማዊ ታጋይ መሆን እሱን ብቻ አይደለም ልጆቹን፣ ባለቤቱን፣ ሌላው የሚያጨበጭበው የተወሰነ ቀን ነው የሚጮኸው። ለዚያ በሆነበት ሰላማዊ ትግል መቼቱን የሚያሟላ ሁኔታ ከሌለ ሰላማዊ ትግል አማራጭ የማይሆንባቸው ሁኔታዎች አሉ። ሰዎች እስከ መጨረሻው ጥጋታቸው ድረስ በሰላማዊ ትግል ሊሄዱ ይችላሉ። አዎ ለምሳሌ ልደቱ አያሌው እኔ ካወቅኩት ጀምሮ 1997 ነው ልደቱ አያሌው የማውቀው ከነ ዞዴ ጋር የሆነ የፖለቲካል ፓሽን እንዲኖረን የሚያደርገን እኔ በእኔ ጀነሬሽን ልደቱ ነው ብዬ ነው የማስበው። በዛን ሰዓት ጀዋር መሐመድን አላውቀውም። he was like የኮሌጅ ተማሪ ወይ ምናምን ነበር በዛ ሰዓት ነበር። ለብዙዎች ልደቱ ከዛም ካልክ ብርሃኑ ነጋ እና አብዛኞቹ የኢትዮጵያዊነትን የሚያቀነቅኑ የነበሩ ሰዎች ናቸው። የፖለቲካውን ዲስኮርስ ከኢህአዴግ ጋር የነበረውን ነገር ሲያሳዩ ነው የነበሩት። አሁን ልደቱ የት ነው ያለው? ሰላማዊ ትግል ልደቱን በልቶታል። አገር አልባ ታሪክ አልባ በእነሱ ኮንቴክስት ማለት እሱ አይደለም ያን እያለ ያለው። አሁን ልደቱ ኢትዮጵያዊ ነኝ ብሎ አፉን ሞልቶ የሚናገርበት መድረክ የለውም። እንዳይገባ ተከልክሏል። ይሄ ምንድነው? በግፍ ኤግዛይል የተደረገ ሰው ነው ብዬ ነው የማስበው። ስለዚህ ሰላማዊ ትግል ያንን ከሆነ የሚያወርስህ ለራስህም አትሆንም፣ ለምታገልለት ማህበረሰብም አትሆንም። በነገር ላይ ከሽፍ ያለው ብሏል ልደቱ እኮ ቃል በቃል የኔ ፖለቲካ አካሄድ በቃ ከሽፍ ያለው ብሏል። ፋይናል እንትን እኮ እያየን ነው። ይሄ የውጤት ተኮር የሆነ አናሊሲስ ልስራ ካልክ ልደቱ ከሽፍ ያለው የሚለው ነገር ያስሄደዋል። ነገር ግን ከራሱ አቋም አንፃር ሰላማዊነትን መርህ አድርጎ ከመሄድ አንፃር ልደቱ ኮንሲስተንሲ ያለው ሰው ነው ብዬ ነው የማምነው። ሰላማዊ ትግል የሆነ ታይም ላይ ዳይቨርት አድርጎ ገብቼ ልክ እንደ ብርሃኑ ነጋ ጫካ ሁሉ ገብተው ምናምን ካረጉ በኋላ ተመልሰው ሰላማዊ ታጋይ መስለው መንግስት የገቡበት መልኩ ቆሞ መሄድ ይችላል እኮ። ለኔ ብርሃኑ ነጋና ልደቱን በመክሸፍ ረገድ ከአውትፑት አንፃር ከግለሰባዊ ስብዕና አንፃር ማንኛውን የከሸፈው ብለህ ካልከኝ ለኔ ብርሃኑ ነጋ ነው የከሸፈው። ከግለሰባዊነት ኮንሲስተንት ከመሆን አንፃር ትጥቅ ትግል ላይ የነበረ ሰው ነው።
ሁሉን ነገር ረስቶ ገብቶ የራሱን የሆነ የፖለቲካል ጥማት እየተወጣ ስላለ ማለት ህዝብንም ችግር ሊቀርፍ የሚችል ነገር ሰርቷል ብዬ ስለማላም ልደቱ ግን በራሱ ፐርስፔክቲቭ ለራሱ ግለሰባዊ ኮንሲስተንሲውን ጠብቆ በመሄዱ ውጤታማ ነው ብዬ አምናለሁ። ፍለጦ ቁረጦ ተዋጋ ተገዳደል ስላላለ ማለት ነው። ነገር ግን እንደ ጥቅል በሱ የፖለቲካል ትግል ውስጥ ተስፋ አለን ብሎ የሚያስቡ ሰዎች እሱ ሲጨናገፍ ውስጣቸው ላይ የተሟጠ ነገር አለ ብዬ አምናለሁ። በዛ መልኩ የልደቱን ማየው። ከዛ ውጪ ግን አሁን የተቋቋመውን ቀደም ብያለሁ የአማራ ፋኖ ህዝባዊ ኃይል የሚባለው ጉዳይ እስቲል በራሱ ደጋፊዎች መካከል ያሉ ቤቶችን እያየ ነው፣ ንግግሮች አሉ። አንዳንድ ፖስት የሚደረጉ ከዛም ፖስት የሚደረጉ ነገሮችን ስንመለከት ምክንያቱም ግልጽ የሆኑ መርህን የተከተለ ለሁሉም አፉን ሞልቶ ክሪቲሳይዝ ለማድረግም ወይም ደግሞ እንደዚህ ነው የሚል አናሊሲስ ለመስጠት የሚያስችል መረጃ አለ ብዬ አላምንም። እኔ ባለኝ እንትን ማለት ነው። ሰዎች የራሳቸውን መላምት የሚሄዱበት ሁኔታ አለ። የሆኑ የወጡ አንድ ጥያቄ ልጠይቅና አንተ ሄድበት። እንደውም ምን ይላል መሰለህ የአማራ ፋኖ ብሔራዊ ኃይል ሲሉ መግለጫ ወጥተዋል። ከስር ያለው ነው ከሽፍ ያለው ነው ደግሞ በከና በሽ ደግሞ እንከራከር ነው የናሸንፋለንና የናሸንፋለን ትውልድ ወላጆች አይደለም እኮ ከሽፍ ያለው እሺ ምን ይላሉ መሰለህ ለመላ ኢትዮጵያውያን የአማራ ህዝብ ህልውና ተጋድሎ የኢትዮጵያን ህልውና የማይፈታተን ይልቁንም በጋራ ትግል የሚያምን አታጋይ ድርጅት የሚመራ ነው። የአብይ አህመድ አገዛዝ የሽብር ተግባሩ ኢላማ ያደረጋቸው በርካታ ወገኖች መኖራቸውም የታወቀ ነው። እዚህ ጋር በአዲሱ ሎጎ እንትን ዋተርማርኩ ነው የወጣውን እንትን ነው እያነበብክልኝ ያለው? እኔ እሱን አይቼዋለሁኝ። ጥያቄ መሰለህ እዛ ጋር ማነሳው ጥያቄ ቆይ እዚህ ጋር ማነሳው ጥያቄ ይሄ ለሁሉም ነው። ስለሆነ መላው ኢትዮጵያውያን ይህን የህልውና ትግል በመደገፍ ከህዝባችን ጎን እንድትቆሙ ጥሪ እናቀርባለን ይላል። ሳይበር ላይ ካሉት ልጆች አልተለየብህም? አሁን እኮ እሱም ነበር እኔ እያልኩ ያለሁት። እስክንድር ነጋ ላይ ሲወርድ የነበረው ትችት እኛ የምንታገለው ለአማራነትና ለአማራነት ብቻ ነው ይሉ የነበሩ ወይም ደግሞ መዳረሻችን አማራ መነሻችን አማራ ብለው ይሄ ኢትዮጵያ የሚለውን ስም ሁሉም ማለት አይደለም፣ በጣም ፈጽሞ አግላይ የሆኑ ልጆች። ምናልባት እነዚህ ልጆች ሁለት አይነት መንገድ አላቸው። አንደኛ ከአማራ ብሔርተኞች በላይ አማራ ብሔርተኛ መስለው ለመታየት የሚያደርጉት መጋጋጥ ነው። በነገር ላይ አንዳንድ አዳዲስ ብሔርተኞች የሆነ ብሔር ውስጥ ሲገቡ ከነባር ብሔርተኞች በላይ ብሔርተኛ መስለው ለመታየት ነባር ብሔርተኞች ማቀነቅኑትን ያቀነቅናሉ። ሶዛት እንዲህ ማለት እንደ እስኪሉ ድረስ ማለት ነው። መሬት ላይ ያሉት ሁሉንም አማራ ኢትዮጵያ ህዝብ ያካተተ ነው ይላሉ። ሳይበር ላይ ያሉት ምናልባት እነዚህ ሰርገው የገቡ ናቸው ወይስ ተላልፈዋል ብለህ ነው የምታስበው? ሳይበር ላይ ያሉትና መሬት ላይ ያሉት አልተግባብቶም ላይ ናቸው ብለህ ታስባለህ? እንዴት አየው? ኮምፓራቲቭሊ የሁለቱን መግለጫዎች ለማየት ሞክሬ ነበር። የአፋሃድንም ይሄኛውም አዲሱንም መግለጫ ማለት ነው። አፋሃድ የራሱን ማኒፌስቶ እንዳወጣ ካየህ የአማራ ብሔርተኝነትን የሚወክል አይደለም፣ መጠቀም ፈልገው ነው የሚል ትችቶችና ሙግቶች ነበር የነበሩበት። ነገር ግን እዛ እንትን ውስጥ የአማራ ብሎ የሚያምንበትን ሂስቶሪካል የቴሪቶሪ ጥያቄ ሁሉ ያነሳ ነበር። የወልቃይትና ጸገዴን፣ የራያን፣ ከክልሉ ውጪ ያሉ የክልሉ ተወላጆች ወይም ደግሞ በእነሱ አጠራር የአማራ ብሔሮች የሚሏቸው ሁሉ ባሉበት ቦታ እንደ ቁጥራቸው፣ እንደ ወረዳቸው፣ እንደ ቁመታቸው ሪፕሬዘንቴሽን የሚያስፈልጋቸው እንደሆነ ከተቻለ ጂኦግራፊካሊ የሆነ አወቃቀር ሊከተሉ እንደሚችሉ ነበር ሲናገር የነበረው የነስክሪን ግሩፕ ማለት ነው። አሁን ያለው ደግሞ ኮምፕሊትሊ እስከዛሬ ሲታገሉበት የነበረውን ራሱ ውሃ የበላው ነው ብዬ ነው የምወስደው። ለምሳሌ ከትግራይ ጋር አንድ ነን ምንም አይነት ችግር የለብንም ብለው ሲሉ ላለፉት 40 ዓመታት ከድህረ 1966 ወይም ደግሞ ጃንሆይ መውደቅ ጀምሮ እስካሁኗ ጊዜ ውስጥ ያለውን ሲነሳ የነበረው በህዝብ ላይ እንደዚህ ትርክቱ ገለመሌ በጣም ይለው በሙሉ በዜሮ አባስቶ አንድ ነን for the sake of what 4 ኪሎ ለመግባት የህዝብ ጥያቄ ሳይሆን 4 ኪሎ
4 ኪሎ ለመግባት ነው ብዬ ነው የማስበው። 4 ኪሎን ግን ህዝብን ሌፍት ኤንድ ራይት ቁማር ሳያስይዙ መግባት አይቻልም ነበር ወይ የሚል ጥያቄ ነው ያለኝ። ኦኬ፣ የመጨረሻው ጥያቄ እዚህ ጋር አይተህ ከሆነ የክልሉ ተወላጅ ነህ፣ ጥያቄ የለውም። 13 የድርጅቱን አመራር መርጠዋል። ሊቀመንበር፣ ምክትል ሊቀመንበር፣ ጸሐፊ። በመሰረቱ ድርጅት ሲመሰረት ሊቀመንበር ይታወቃል፣ ጸሐፊ ይታወቃል፣ ፐብሊክ ሪሌሽን ላይ የሚሰራ ሰው ይታወቃል፣ ቃለ ጉባኤ ያዥ፣ ሁሉም ልዩ ልዩ አለ። ሶዛት አሁን የዚህ ድርጅት ቃለ ጉባኤ ያዥው ማን ነው ብትል እኔ ነኝ ብሎ የሚመጣ መኖር አለበት። የውጭ ለምሳሌ በኦነግ በኩል የኦነግ ስፖክስ ፐርሰን ሆኖ በውጭ ጉዳይ የሚሰራው ኦዳ ቶርቤ ነው አይደል? ኦዳ ቶርቤ ኦነግን ወክሎ ስፖክስ ፐርሰን ሆኖ ይሰራል። አሁን ስፖክስ ፐርሰኑ አይታወቅም፣ ሊቀመንበሩ አይታወቅም፣ ምክትል ሊቀመንበሩ አይታወቅም። ይሄን ያደረጉት አንዳንዶች ምናልባትም ዲቪዥን እንዳይፈጠር ነው፣ እንደውም አሪፍ ነገር ነው ያሉ አሉ። አንዳንዶች ደግሞ ስላልተስማሙበት ነው ይላሉ። አንተ እንዴት ነው ያየው እነዚህ ነገሮች? 13 ምናልባትም አንድ መሪ የመረጡት ከአባት አርበኛ ነው። አርበኛ መሳፍን ተስፉ ነው የመረጡት ከአባት አርበኞች። መሳፍን ተስፉን አባት አርበኞች መሪ አድርገው ከመረጡ በተቀረው የፋኖ አደረጃጀቶች ላይ ሊቀመንበር፣ ምክትል ሊቀመንበር፣ ጸሐፊ እነዚህን ለምንድን ነው መምረጥ የከበዳቸው? የኔ የራሴን እይታ ስለሆነ የጠየቀኝ እኔ የሄዱበት አካሄድ ለራሳቸው ትክክል ነው ብዬ ነው የማስበው። ምክንያቱም ከዚህ በፊት ከሌ መሪ ነው የሚባለውን ነገር ቪዚብሊ ወይም ደግሞ በሚታወቅ መልኩ በሆነበት ሰዓት ሌሎች ኃይሎች ለራሳቸው የፖለቲካ ፍጆታ እያስገቡ አንዱን ካንዱ እያጣሉ ወይም ደግሞ የካራክተር አሳሲኔሽን እየሄዱ መከራ ስለበሉ ከዚህ በፊትም እንደምታውቀው የራስ አንድ የሆነ ዩኒፋይድ የሆነ ማኒፌስቶ የላቸውም፣ ገለመሌ የላቸውም እያልን ሁላችንም ስንላቸው ነበር አለ። ዛሬ ደግሞ ለምሳሌ ዘመነ ካሴ ነው መሪው ተብሎ ቢባል አሰብስፎ ያሉ ኃይሎች አሉ። ወይም ደግሞ ጀነራል ተፈራ ማሞ ነው የሆነው ቢባል አሰብስፎ። ምክንያቱም የትኛውንም አይነት ኤቪደንስ ቢያወጡ ያንን ለሪሞርስ ፖለቲክስ የሚጠቀም ኃይል አለ ብለው ስላመኑ ሁሉን ነገር በራሳችን መንገድ እንሄዳለን ብለው ነው ያደረጉት ብዬ እንዳስብ አድርጎኛል። በአንድ በኩል በፊት ለፊት ግን እንሂድ ካል እኔ እንዳንተ የትግሉን ከውጭ እንደሚመለከት እኔ ትግሉን አልደግፍም ቤዚካሊ፣ ግን ከውጭ ሆኖ ኮሜንት እንደሚያደርግ ሰው ከታየ ግልጽ ማውጣታቸው ምንድነው ፐርፐዙ? ያን ያደረጉት ዩኒፋይድ የሆነ ኃይል እንዲኖራቸው ያደረጉት መንግስትን ተፋልመው 4 ኪሎ ለመግባት ነው ብለን ካልን ለድርድር የመጡ ወይም የወጡ አስመስለን ማን ነው ተደራራሪው አይነት ጥያቄ አይሆንብንም ወይ? ለድርድር እኮ አይደለም፣ በጋራ በውስጣቸው ያለውን ልዩነት አቻችለው የመጨረሻውን ኃይላቸውን ተጠቅመው 4 ኪሎ መግባት ፈልገው ነው ብዬ ነው የማምነው። ለዛ ከሆነ ማን ነው መሪው፣ ምንድነው መሪው የሚለው ነገር እኔ ሌጂቲሜት ጥያቄ ነው ብዬ አላስብም። ለምሳሌ ደደቢት በረሃ በነበሩበት ሰዓት ቲፒኤልኤፎች ወይም ወያኔዎች ማን ነው የሚመራቸው፣ የትኛው መንገድ ነው የሚመራው የሚለው ነገር አናውቅም ነበር። እንዴት እንደሚመሩም ከወጡ በኋላ ነው ያወቅነው አይደል? በዛ መልኩ መውሰድ አለብን ብዬ አምናለሁ። ነገር ግን እንደ ጥቅል በአፋሃድና በአሁኑ መካከል ግልጽ የሆነ መላተም አለ ብዬ ነው የማስበው። አንድ መሆን ይችላሉ ወይ፣ ሁለት ሌላ ተገዳዳሪ ኃይሎች አልተፈጠሩም ወይ የሚል የራሴን ፍራቻ ነው የማስቀምጠው። ምክንያቱም ክልሉ ለባሰ ኪዮስ መጋለጥ አለበት ብዬ ስለማምናለሁ ማለት ነው። ጥሪ አቅርበዋል። እንግዲህ ደስተኛ እንደሆኑም ገልጸዋል። ጥሪ አቅርበዋል። ይሄ ነገር እንዴት ይታያል? እንግዲህ ከነሱ ጋር የሚኖራቸው ደግሞ ግንኙነት እሱ ነው ያስባል። እሺ ዙሮ ማክሲመም አንዳንድ ዙሮ ሁለት ዙሮ ይኖረናል። እኔ ግን ምናልባት ከይቅርታ ጋር I have to leave ሌላ ቀን እመጣለሁ። ቴንክ ዩ ሶ ማች። ቴንክ ዩ መሐመድ ቆየር ብዙ ቴንክ ዩ ከልብ አመሰግናለሁ። ወይ አመሰግናለሁ። እሺ ቡኖ በደሌ ያ የኔ ተራ ነው። እንግዲህ ጥሩ ነው። ያው እንግዲህ እንደውም በእንደዚህ ልክ መደራጀታቸው እንዳይታወቅ ነውና ምን እንደሚበሉ ምን እንደሚጠጡ ምን እንደሚያወሩ በስልክ እያንዳንዱ እየተከታተል ማን ነው እየመራ ያለው ምስጢራዊ ነው ማለት ፈልገው ነው መሰለኝና መሐመድ እና እናውቃለን እንዴት እየተፋጩ እንደሆነ ባይዘው እንደዚህ አይነት አመራር ኮምፕሬሄንሲቭ ወይንም ደግሞ ኮኦፕሬቲቭ ሊደርሺፕ ነው የሚባለው። አንድ መሆናቸው እጅግ በጣም ጥሩ ነው። ይሄ ይፈለጋል። ባይዘው እነሱ የአራቱም እንትን አንድ ላይ ሆነው አንድ ኃይል መፍጠራቸው ፖዚቲቭሊ ነው የሚታየው። ለኛ ይመቸናል።
ለመደራደርም ይመቻል፣ ለመጣላትም ይመቻል። ግን አመራራቸው ግን ይሄ እኮ ትግል ነው እየተመራለው። ይሄ ማሪን ነው ኮኦፕሬቲቭ ወይንም ደግሞ ኮምፕሬሄንሲቭ ሊደርሺፕ ነው የሚባለው። ብዙ መሪዎች አሉ። አንተም መሪኔ ትባላለህ። ይሄ የትግል አይደለም፣ የፕሮዳክሽን ነው፣ የፋብሪካ አመራር ነው። እና ትንሽ እነዚህ መሀል እኮ ቴዲ አንድ ቦታ ተሰብስቦ የሆነ ዝም ብለህ ቦምብ ክርችፍችፍ ቦምብ ብትጥል ይፋጃሉ እኮ ይዛው ማለት ነው። እና እንደዚህ እርስ በርሳቸው እኮ በጣም ነው የሚጠራጠሩ። ይሄ ማለት እኮ ነው ራሱ እኮ ወንድማችን ነግሮናል። የራሳቸው እያንዳንዳቸው 200 ምናምን ጋርዳላቸው አለ። ይሄ በጣም ጥሩ ነው። ባይዘ you will see the result ታላችሁ ውጤቱ ማለት ነው። ለማንኛውም ወደ እንትን ሲመጣ ሐኪሞች መብት አላቸው ይፈቅድላቸዋል ብሎ እንግዲህ እዚህ ያለነው ቴዲ እኛ እናነባለን። ታውቃለህ፣ ፖለቲክሱንም አዋጁንም እናነባለን። የማዳም ቅመሞች ሜቢ ሰብስቦ የሚያወሩ አሉ። እነሱንም ዲስሪስፔክት እያደረኩ አይደለም፣ ግን እንደዛም ያስቡ አሉ። እዚህ ሰራተኛና አሰሪ በ1158 1156 ዝባር 2011 በወጣው ነው እየተመራ ያለው ማለት ነው የኢትዮጵያ መንግስት ሰራተኛ። በዚህ አሰሪና ሰራተኛ አዋጅ ቁጥር 137 ዝባር 2 መሰረት ከዚህ በታች የተጠቀሱ ተቋማት ስራ የማቆም አድማ ማድረግ አይችሉም ነው የሚለው። እነዚህ ተቋማትም አየር መንገድ፣ ቴሌ፣ ሆስፒታል፣ ክሊኒክ እና ፋርማሲ ናቸው። ይሄ ያስጠይቃል። ፈርሞ ነው የገቡ በዚህ ልክ ማለት ነው። ይሄ ሂፖክራቲክ ኦዋዝም ጭምር ነው ማለት ነው። ይሄን ሁሉም መገንዘብ ይጠበቅበታል። እዚህ ጋር ወንድማችን 1500 ሰው ነው ያለው። የተሳሳተ መረጃ እንዳትወስዱ፣ ህገ መንግስታዊ መብት አላቸው ያለ ነው። የላቸውም። የሰራተኛና አሰሪ አዋጅ በደነገገው አንቀጽ መሰረት የመስራት ግዴታ አለባቸው። ጥያቄያቸው ግን ፖዚቲቭሊ የሚታይ ነው። ቤዝድ ኦን ሜሪት አገሪቷ ባላት አቅም መሰረት መመለስ አለበት። ይህን መንግስት ይወስዳል ወደፊት። ይሄ በደንብ ተጠናክሮ የሚሄድበት ነው የሚሆነው። በደንብ መታየት አለበት። ባይዘው ቴዲ አሁን የኛ ፖለቲካ የከሸፈ ፖለቲካ ነው። ተቃዋሚ ምን ያደርግልን? እንደውም እኛ እኮ ተቃዋሚ ዊ ዶንት ኬር እኮ ተፎካካሪ ነው የምንፈልገው። የምፎካከር እንጂ የምቃወምማ ምን ያደርጋል? ምን እስኪ ከህዝብ ጋር አንድ ይሆኑ። ይሄ ቡድን ፈርስት ኦፍ ኦል አንድ ሆኗል አይደል? ራሱ እስኪ የወሎ ሰው ይቀበለው። እስኪ ቤተ አማራ የሚባሉ ህዝቡ ይቀበለው። እኛ እኮ ስለምናቅ ነው። እንሄድበታለን እኮ እያየን እኮ ነው። ህዝቡ እስኪ ይቀበለው ይሄን ቡድን። አይታል ዛሬ ያደረጉት የነበረው ከሰዓት በግ 5 በግ የገበሬውን ወስዶ እያረደ አንዱ ጎፈሬ እንትን አድርጎ ይሄ ወስደን ነው የማን ነው ምለው የካድሬ ነው ምለው። ካድሬ አማራ አይደለም እንዴ? ወገኑ አይደለም እንዴ? የሱ ቤተሰብ አይደለም እንዴ? እኔ ተደራጁ። ግን አንድ ቅድመ ሁኔታ ልንገራቸው ቴዲ በደንብ እና አማራ ኪላ ሁሉም ቴክን ኮንሲደር ማድረግ ያለባችሁ እናንተ አንድ መሆናችሁ ጥሩ ነው። ግን ለህዝቡ ምንድነው ያስቀመጣችሁ? ትምህርት ቤት ይዘጋል እንደ በፊቱ? እስኪ ወደ መደራደርም እንሄዳለን። በሌላ ነገርም ከሆነ በጣም ቀላል ነው ለኛ። በትምህርት ቤት ይዘጋል። አማራ እናት የተከበረ ማህበረሰብ ይፈናቀላል። ታፈናቅላላችሁ። አንተ እዚህ ለዶክተሮች ደሞዝ እየጠየቅ የሆስፒታል አምቡላንስን የምታቃጥል ግን እዚህ ጋር ለዶክተሮች ፖለቲሳይዝ አድርገ ለራሴ ለግል ጥቅም ለፖለቲካ ጥቅም ያረክ ያለው ነገር እንዳለ ሆኖ ግን እዛ አምቡላንስ ደግሞ ታቃጥላለህ። ለዶክተሮች እየተከራከርክ ነው በቤት ማለት ነው። እዚህ ባይ ዘ ዌይ የኛ ፖለቲካ ክስረቱ በደንብ መታየት አለበት። ቴዲ አሁን ጥሩ ነው። ኢዜማውን አካዳሚ እየከፈተ ነው አለው። ኢዜማ አካዳሚ ማንም ሰው ፖለቲካ መማር ይፈልጋል።
የኛን የማህበረሰቡን ኢኮኖሚ ስነ ልቦና ተረድቼ ፖለቲካ ውስጥ ኢንተርቬን ማድረግ እፈልጋለሁ የሚል ግለሰብ ካለ ኢዜማ አካዳሚ ኦልሬዲ እንትን ብሏል፣ ተቋቁሟል። ስለዚህ ኢዜማ አካዳሚ ገብቶ ታምሮ ፖለቲክሱን ከዛ በኋላ ወደ መረጠ ፖለቲካ ተቀላቅሎ የትኛውንም ፖለቲካውን ማራመድ ይችላል። ከዛ ውጪ ባይዘወይ የሚደረገው ያየን ያለነው ነገር የተበላ ፖለቲካ ነው። እኛ እኮ ይሄን ህዝብ እኮ ሂደንበት ሰርተናል እኮ በቃ ተበልተሃል፣ ተቀድመሃል። ሂደን ህዝቡ ጋር ተወያይተን አማራ ህዝብ ጋር ገና ማለት ነው 2013 ህዝቡ ጋር ሂደን ተነጋግረን ስለ ትርክት አውርተን ስባል የነበረውን ነገር ህዝቡ እንዴት እየተጎዳ ስለነበረ ረድተን ነው የመጣ ነው። አንተ ዛሬ ከየት ነው የምታመጣ? እስኪ ይሄን ገበሬ የምታሳምንበት ስነ ልቦና አለ ወይ? ይሄን የተለመደ ክላሽ ይዘህ ትሄዳለህ፣ ትመታለህ፣ ብሊም ትመታለህ። አይታል ማርሸት እንትን ድሮን እየሸሸ ከፖል ጋር ተጋጅቶ አይኑ ምን እንደሆነ አይታል። እንደዚህ አይነት ታጋይ ነው አላቸው። እንግዲህ አይ ዶንት ኖ ምን እንዴትስ ተብሎ ከነዚህ ጋር መወያየት እንደሚቻል በጣም አስቸጋሪ ነው። ይሄ ነው አለው። ኦኬ፣ ከልብ አመሰግናለሁ። ወደ አኪላ መጣለሁ። አንዳንዶቻችሁ ኮመንት ላይ ያየውኝ ነው ሰዎችን ማፈን የለመዳችሁ የተለየ እሳቤ የምታባሩ ይሄን ቤት እንደዛ ይመስላችኋል? ይሄ ሰዎች በነፃነት ሀሳባቸው የሚገልጹበት ቤት ነው። ሌላ ቦታ ሄድና ሌሎችን አፍናቸው፣ እዛ ተፋፈን። እዚህ አስሎንጋስ ጨዋ እስከሆንክ ድረስ ሀሳብን ትናገራለህ። ከኔ ጋር ምንም ጉዳይ የለም። እኔ ከሁሉም ጋር በሰላም ነው የምኖረው። የኔ ፕሪንሲፕል ያ ነው። እሺ ቡኖ ከልብ እናመሰግናለን ለጥልቅ ትንታኔው። ወደ አኪላ እንመጣለን። ግን ድሮን እየሸሸ ነው ምናምን ያልከው እሱ ፓርት ግን አልገባኝም። ድሮን ራሱ እኮ ነው የተናገረው። ራሱን የተናገረው ታዲያ ድሮን ከሞተር ላይ ነው የወደቀው። ድሮን እየሸሸ ወደ ላይ ሳይ ድሮን አየ። እንግዲህ እንደዛ ነው። ከዛ ድሮና ፐርፐዝሊ እሱ ማርሸትን ፈልጋ ነው ወይስ ለሌሎች የመጣች ነው? ምን ትፈልገዋለች? ሳዩ ባይዘወይ ሲሰበሰቡ ምን ይላሉ መሰለ? ስብሰባ ላይ ደንገጥ ብለው ሲነሱ ተው የፓብሊክ ነው የህዝብ አውሮፕላን ነው የሚባለውና በጣም ነው የምትፈራ። ባይዘወይ ሲሰበሰቡ እሁድ ሰንበት አለና ሰንበት ይሰበስባሉ። ያው ከቤተክርስቲያን ሲመለሱና ወደ ሰማይ አይና ደንገጥላል እንትኑ የነሱ አባል ማለት ነው። እሺ ግን አንተ ግን በቃል ያልተገኘበት አንድ ነገር አለ። በህዝብ ፊት መተህ ቡድኑ እያየኸኝ አውራ። ዘመነ ካሴ ከዚህ በኋላ ቆሞ ከተራመደ እኔ ፖለቲካ አቆማለሁ ብለህ ነበር። ከወገብ በታች እግሩ የለም ብለህ ነበር። ያው አሁን የምናየው እግሩ ምንድን ነው እኮ? ያው የጅብ ቆዳ ታውቃለህ አንተ። ምን ይድናል እኮ? እንዴት አይድንም? የአማራን ህዝብ መቂኔ እየጠጣ ደማቸውን እየጠጣ 3 ወር ነው። በ3 ወር ውስጥ እግሩ ተመቷል። ዱቄት ሆኖ ነበር። ዳነ። በቃ ይድናል። ሶፋት አንተ በዛ አድንም እንዴ? ስፖርተኞች እኮ እጃቸው አጥንት ተሰብሮ ወገብ በታች የለም እግር የለም። ቆሞ ከሄደ አቆማለሁ ብለህ ነበር። የግራ እግሩ ነው አልኩ። የግራ እግሩ ቪዲዮ አለ ማምጣት ትችላለህ። የግራ እግሩ የለም አልኩ። ተመቶ ታጥፏል። እኔም አይቻለሁ። ግን 3 ወር በኋላ ነው እሱ መጥቶ መግለጫ ሰጠ አይደል? በ3 ወር ውስጥ ደግሞ አይዳንም። እንኳን እንደዘመነ የበከል እየበላ በከል ማለት የፍየል ግልገል እየበላ አይቅርና የትኛውም እንትን ይድናል በ3 ወር ውስጥ። እንግዲህ ከወገብ በታች ግራ እግር ጠፍቶ በአማራ ክልል ያለ ፍየል የሚጠግን ከሆነ እንግዲህ በጣም ይሄ ሁሉም ሰው ከወገብ በታች ጉዳት የደረሰባችሁ ሁሉ ወደዛ ክልል መሄድ አለባችሁ ማለት ነው። እንዲህ በ3 ወር የሚጠግን ከሆነ እንዴ! እሺ አኪላ ወደ አንተ ልምጣ። ኦኬ አይ እኔ እንኳን ማስታወሰው እግሩ እንደተቆረጠ ነበር የተናገረውና እግሩ አድጎለት ነው በሚል ቢስተካከል ጥሩ ይመስለኛል። ተቆርጦ አይደለም ያልኩት፣ ዱቄት ተከትክቷል፣ ታጥፏል ነው። ትክክል ነው እኮ ሰው እኮ ባይዘው ወይ ብትሰበር አንተ ሉክ ቴዲ እግሪ ላይ ብትሰበር ሪከቨር ለማድረግ ምን ያህል አጥንት ብትሰበር ምን ያህል ወር ነው የሚፈጀው? ሲሪየስ
እንዴ አክሟል አክሞታል ችግር የለም። በቃ ይሄ የሚያከራክር እንኳን አንተ ተሰብሮ ባደጉት ሀገራት አድቫንስድ የሆነ ሰርጀሪ አድርገህ ሰርጀሪ እንኳን ማድረግ እንኳን እንዳይታወቅ እኔ አንድ ጓደኛ አለ ኤሲኤል የሚባል ሰርጀሪ ተሰርቶ ኤሲኤል ሪከቨር አድርጎ እንኳን ለመራመድ በትንሹ ኤሲኤል ማለት በቃ ኖርማል እንዴት የቱ ጋር እንደቀደዱ እንኳን አታይም። በቀርካ ነው የተያዘው። የዘመነ እንግዲህ አቁልን ገር በቀርካ ነው በሰንቦቆ ነው የያዙለት። ሰርጀሪ ምናምን የለም። የሰርጀሪ ድል ማያገኛል ብለህ ነው ትሄዳ አይ ነው ኤሲኤል ራሱ በእግር ኳስ ተጫዋቾች አመት ነው የሚፈጅባቸው ሪከቨር ለማድረግ። ኤሲኤል ማለት የመጨረሻ እንደነገርኩና አንተ ተከትክቷል ካልክ ምናምን አይጋጭም። በቆዳውም አለ እኮ ባይዘው የጸመሰውርም አለ ብዙ ነገር አለ እኮ ሚያድነ አለ መንፈሱ አለ አይደል? የበግ እጅ ላይ ይታሰራል። ምን ላይ ያው እንጠቀማለን። ራሳቸው መግለጫ ሰጥተዋል በዚህ ላይ የተለያዩ ባህላዊ ነገሮችን እንጠቀማለን ብሎ መግለጫ አልሰጠም። ምን ይሄ እኮ በጣም ጥሩ ነገር ወይ አሁን አንተ ያልከው ነገር የጅብ ቆዳ መሰወር እንታ እንደምታልከው እንደምትለው ሪከቨር የሚያደርግ ከሆነ እዛ አካባቢ ያላችሁ ሰዎች ኤክስፖርት አድርጉ ሊለኔ ወደዚህ እኔ እሸጣለሁ እዚህ እንደዚህ ማኮነ እኮ ሀገር መንግስት መጠቀም አለበት። የጅብ ቆዳ አጠይቃቸው በደንብ አድርገህ ሲሪየስ አማራ ኪላ ጋር ይላል። እሺ አኪላ ወደ አንተ ልምጣ። ኦኬ ኤኒዌይስ ያው ድርጅቱ ባህሪው ስለሆነ ከዚህ በፊት ጠቅላይ ሚኒስትሩ የህወሓት ኃይል እንትን ሆኗል ምንድነው እሱ ዱቄት ሆኗል ብለው ዱቄት ያሉት ኃይል እስከ ደብረ ብርሃን መጥቷል። ስለዚህ ያው ይሄ አይ ቲንክ የድርጅቱ ባህል ይመስለኛል። ሁሉም ካምፓኒ የራሱ ካልቸር አለ። ኦኬ ያ ይመስለኛል ብዙ ነገሮችን ዋሽተዋል። ይሄን ብቻ ሳይሆን ባይ ዘ ዌይ አሸንፈነዋል፣ ደምስሰነዋል፣ 90%ን ተቆጣጥረነዋል ያሉት ፋኖ ከመቼውም ጊዜ በላይ ለመደራጀት ጥረት እያደረገ ቅድም ድርጅት የመመስረት እንቅስቃሴ ላይ እንዳለ ምናምን አንስታል። ያ ማለት ሞር ከነበረበት ለምሳሌ ከዚህ በፊት 41 ነበረ፣ ወደ 9 ድርጅት ተቀየረ። አንድ ሌላ አፋድ የሚባልና ሌሎቹ ተበትነው ነበር። አሁን ወደ 2 ድርጅት ተቀየረ። እንደ ፊውቸር ደግሞ 2 ወደ 1 ይመጣል ማለት ነው አይደል? ሶ እየተደራጀ እየጠነከረ የተሻለ ሰራዊት እየያዘ ነው ፋኖ የሚመጣው። በእነሱ አነጋገር አይደለም። ሶ ቅድም የተነሱ ጥያቄዎች አሉ። ባይ ዘ ዌይ እንደው በቀልድ ጊዜውን ላለማባከን እንጂ ማርሸት ድሮን አይኑን አንጋጦ እያየ ብሏል። አይ ቲንክ ድሮን 500 ጫማ ከ500 እስከ 20 ሺህ ጫማ ነው የሚበረውና በአይንህ ልታየው አትችልም። በሰው አይን ያን ያክል ርቀት ልናይ አንችልም። ስለዚህ እንደው በቦክስ ተመቶ ምናምን ቢል የተሻለ ነበረ የሚሆነው ማለት ነው። ሶ አንደኛው ስለ ዶክተሮቹ ቅድም የተነሳለ ያነሳው ትጋለ ሪፈር አድርጎ ውጤቱን ማወቅ ይቻላል። ሌላኛው እነዚህ የሚደራጁ ድርጅቶች ከራሳቸው አልፎ ሌሎች ብሔሮችን ተነሱ ከኛ ጋር አብራችሁ መታገል ትችላላችሁ የሚል ጥሪ እያደረጉ ነው አይደል? ይሄ እኮ ኦልሬዲ ትግሉ ከክልሉ እየወጣ ነው። አንዳንዴ ሰምታይምስ ትግል ሰራዊት ከክልል ሳይወጣ ትግል ከክልል መውጣት ይችላል። ያ ማለት ከክልሉ ውጭ ያሉ ሌሎች ኃይሎች ጥቃት እንዲሰነዝሩ ወደ ትግል እንዲገቡ የሚያደርግ ስራ መስራት ስትጀምር ትግሉ ከክልሉ ወጣ ይባላል። you don't have to do it። ለምሳሌ ኢንተርናሽናል አክተርስ ጦርነቶችን በሌላ አክተሮች ያደርጋሉ። ኢትዮጵያ ሶማሊያ ገብታ ትዋጋለች፣ የአሜሪካ ገንዘብ ሰጣት ማለት ነው። የአማራ ትግል የገንዘብ ችግር የለበትም፣ ጠንካራ ፋይናንስ ያለው ነው። የትኛውን መታገል የሚፈልግ ኃይል ፋይናንስ ማድረግ ይችላል፣ መሳሪያ ማድረስ ይችላል። ትንንሽ አክተሮችን መፈልፈል ይጀምራል ማለት ነው። ጁኒየር ፓርትነሮችን መፍጠር ወደሚችልበት ደረጃ ደርሷል። ትግሉ ከክልሉ ኦፊሻሊ ወጥቷል ማለት ነው። ፕራክቲካሊ ባይወጣም ቲዮሬቲካሊ ግን እየወጣ ነው ማለት ነው። አንድ አላይ ነኝ ብሎ የሚነሳ ኃይል ካለ ያን ኃይል ሊያደራጅ የሚችል አቅም እንዳለ ያሳያል። ደጀን ማለት ነው። ሲፈልግ አማራ ክልል መጥቶ የሚሰለጥን የሚደራጅ ከፈለገ ገንዘብ ተሰጥቶት ባለበት ቦታ የሚደራጅ ኃይል እንዲፈጠር አድርጓል። ይሄ መላው ኢትዮጵያ ላይ ያለ ሙቭመንት ያስነሳል። ቅድም ስለ ምርጫ ያነሳውልህ ጀዋርን በጣም ትራይቭ እያደረገበት ያለው ነገር ያነሳውልህ ይሄ ነው። ብዙ ነን ስቴት አክተርስ በተፈጠሩ ቁጥር
የመንግስት እንቅስቃሴዎች እየተገደቡ ይሄዳሉ። ለምሳሌ የመንግስት ሰራዊት አማራ ክልል ነው በብዛት ያለው። አሁን በተለያየ ቦታ ላይ የሚሊተሪ እንቅስቃሴዎች ካሉ አማራ ክልል ያለው መከላከያ ምን ያደርጋል? ይበተናል ማለት ስትሬች ያደርጋል። ያ ማለት ለፋኖም አንድ አቅም ይሆናል። ሰብሮ በአንድ በኩል ሰብሮ ማለፍ ይችላል፣ ወደ 4 ኪሎ መገስገስ ይችላል። ካልሆነም መከላከያ ራሱን ፕሮቴክት ማድረግ እንጂ ማጥቃት አይችልም ማለት ነው። ስለዚህ ብዙ የፋኖ ስትሮንግ ጎልዶችን ወይ ፋኖ መቆጣጠር የሚችላቸውን ቦታዎች እየለቀቀለት ፋኖ ጠንካራ ማህበራዊ መሰረት እየፈጠረ ይመጣል። ቅድም ፖለቲካ አንድ ወዳጄ ስሙን መጥራት አልፈልግም፣ ያው ብልጽግና በአጋጣሚ ሆኖ ደህና ሰው አይወጣለት ኢስራኤል ሶ ፖለቲካ የዛሬውን ነው እንዴት የአንድ ዓመት ይተነበያል ተብሏል። ፖለቲካ የ100 ዓመት ተንበየ፣ የ50 ዓመት ተንበየ፣ የ20 የ30 ዓመት ካልኩሌት አድርገህ ነው የምትሰራው። የአጭር ጊዜ የረጅም ጊዜ እቅድ አውጥተህ ማለት ነው። ቢኮዝ ሁሉም የድምር ውጤት ስለሆነ በሚመጣው አንድ ዓመት ውስጥ ፋኖ የሚከስም ሳይሆን ፋኖ ከዚህ በኋላ ካልተደራደርከው በስተቀር አታሸንፍ። ስትደራደረው ይቆማል። በቃ አለቀ። ካልተደራደርከው ልክ እንደ ትግራይ ካልተደራደርከው ግን ኢትዮጵያ ውስጥ ያሉ ያኮረፉ ኃይሎች በሙሉ ማቀፍ የሚችል አንድ ጫካ ተፈጥሯል። ፋኖ በረሃ ማለት ነው። ሰው ወደ ኤርትራ ነበር አይደል እስካሁን የሚሰደደው። ከዚህ በኋላ ፋኖ ለኢትዮጵያውያን ታጋዮች በር ከከፈተ አንድ የሲዳማ ልጅ አመፅ ውስጥ ከገባ ወደ ኤርትራ መሰደድ አያስፈልግም፣ ወደ ሱዳን መሰደድ አያስፈልግም። ወደ አማራ ክልል መጥቶ ተደራጅቶ ምን ብሎ ወደሚታገልበት አካባቢ በፍጥነት መሄድ ይችላል። ስለዚህ ፋኖ የአገሪቷ ላይ የትግል ሜዳ እየፈጠረ ያለ ድርጅት ነው። ይሄ ፖለቲካሊ ተጉዟል፣ ኦልሬዲ ሪች እያደረገ ነው ማለት ነው። ስለዚህ ፋኖ ከመቼውም ጊዜ በላይ እየተጠናከረ እንጂ ሄደው እየተዳከመ አይደለም። ድርጅት እየመሰረተ ድርጅቶች እየተወያዩ ትልልቅ እንግዲህ 13 ሰዎችን አይተናል። በአፋድ በኩል ሌሎች አመራሮች አሉ፣ በጣም ብዙ 10 ምናምን አመራሮች። ሊትራሊ አንድ ትልቅ ካቢኔ፣ አንድ የክልላዊ ካቢኔ የሀገራዊ ካቢኔ የሚያክል የሚኒስትሮች ምክር ቤት የሚያክል ኃይል እየተወለደ ነው። ብዙ አመራሮች በስራቸው ደግሞ ብዙ ታጋዮች። ስለዚህ ሞር ወደ አሸናፊነት እየሄደ ነው። ለዚህ ነው አሁን ቅድምም በወንድማችን የተነሳው ዘመነ ካሴ እግሩ ተቆርጦ ነበረ፣ አሁን እግሩ በምንድነው በፍየል ምናምን አደገለት ወደሚል ይሄ ከውሃ የወጣ አይነት ውሸት ውስጥ የተገባው ምንድነው they can promise you ደምሰሰናቸዋል ይሉ ስታሸንፍ የጅብ ቆዳ ስረው ይሉሃል። ይሄ ጠቅላይ ሚኒስትሩን ገልጸውታል። ያ ማለት ሽንፈትን ላለማመን የሆነ ነገር ላይ ታሳባለህ። ኦኬ አሁን በልጅነታችን ሰው ሊደባደብ ሲል ቆዳ ጫማ አላረኩ ምናምን እንደሚል የተለያየ ምክንያት እንደሚሰጥ ሽንፈታቸውን ላለማመን በጅብ ነው የሚዋጉት። በምንም እንዋጋ። እነሱ ድሮን አሰልፈዋል፣ እኛ በጅብ ቆዳ እንዋጋ፣ በአንበሳ ቆዳ እንዋጋ። ይሄ የዱላውን አቅም አሁን የመከላከያ ባይዘው እንደ መጨረሻ ለምን አጠናክሬ ማስቀመጥ ፈልገው መከላከያ አማራ ክልል ውስጥ ቀልጧል። ያ ማለት በጣም ኮራፕትድ ሆኗል። ባይዘው መከላከያ ከፋኖች ገንዘብ ይቀበላል። ብዙ የሻለቃ አመራሮች፣ የኮርኔል አመራሮች፣ በኮርኔል ደረጃ ያሉ መስመር ኮማንዶች አማራ ክልል የሚሞቱበት ሪዝን የላቸውም። ምክንያቱም መንግስት ለድርድር ተዘጋጅቶ የድርድር ኮሚሽን አዘጋጅቶ ለድርድር እየለመነ ነው። ሊትራሊ አንድ የመከላከያ ሰራዊት ቢሞት ኪሳራ ነው። ቢኮዝ ድርድር እንደሚመጣ ያውቃል። አሁን የትግራይ ጦርነት በጣም ዲፕሬሽን ውስጥ የከተተው መከላከያ ድርድር ሊኖር ለመሞትኩኝ ነው። ዛሬ ላይ አማራ ክልል ያለው የመከላከያ ሰራዊት ሞቱ ኪሳራ ነው። ድርድር እንደሚኖር ኦልሬዲ መንግስት አስቀምጧል። ቢያንስ ድርድር አይኖርም እየደመሰስከው ነው ብትባል ጠላትን ለማጥፋት ነው ብለህ ትታገላለህ። መከላከያ ለምን ይታገላል? እስቲ እንደው ሄልዝ የሆነ ጭንቅላት አምጥቶ እናስቀምጥ። ኦልሬዲ መንግስት ከወራት በኋላ ድርድር ካለ እሺ ብሎ በር ከፍቶ እየጠበቀ ነው። አንድ የመከላከያ ሰራዊት ለዚህ ነገ ድርድር ለሚመጣ መሞቱ is relevant። ስለዚህ መከላከያ ሰራዊት ከመሞት ይልቅ አማራ ክልል ላይ ቢዝነስ መስራት ጀምሯል። አሁን ፋኖች ከተለያየ ቦታ ሲንቀሳቀሱ ሁሉ ቦታ ነፃ ቀጠና ሆኖ አይምሰል። አንዳንድ ቦታ ላይ በ10,000 ብር የሚታለፍ ኬላዎች አሉ፣ በ5,000 ብር የሚታለፍ አለ፣ በ50,000 ብር የሚታለፍ አለ። ከረንትሊ የመከላከያ አብዛኛው አመራሮች አማራ ክልል መንግስት ካየ ድምጽ ነው የሚቀደው። 4 ኪሎ እና እዛ አካባቢ ደህንነት ቢሮ መንግስት አለ፣ አቅም አለው፣ ጉልበት አለው፣ የሚካድ አይደለም።
መረጃ ያውቃል፣ የት ስብሰባ እንዳደረጉ ያውቃል። በድሮን ካልመታቸው መከላከያ ተጉዞ ሄዶ ያንን ኃይል ማሸነፍ ወይ መምታት አይችልም፣ አቅም የለም። ለምሳሌ የተለያዩ የፋኖ አመራሮች ሲሰበሰቡ በስልክ ሲያወሩ መንግስት ይቀዳል፣ መንግስት ይሰማል። ምን ያደርጋል? እዛ መሬት ላይ ላለ የመከላከያ መሪ ስልክ ይደወልና እዚህ አካባቢ ናቸው፣ ይሄን ተነጋግሯል፣ ምቷቸው ይባላል። ያ የመከላከያ ሰራዊት ለፋኖቹ ደውሎ ምንድነው የሚለው? ከመንግስት ተደውሎልናል፣ ምቷቸው ተብለናል፣ ወይ ቦታውን ለቃችሁ ሂዱ ወይ ተኩሱብንና ኦፕሬሽኑ አልተሳካም እንበል። ይሄ ነው ኮሙኒኬሽኑ አሁን አማራ ክልል ያለው። ኦኬ። ስለዚህ መንግስት አሁን ምንድነው ያለው? በጣም ብዙ ቅጆች ከ50 60 በላይ ቅጆች በሳምንት ተሰማል ከመንግስት። የመንግስትን ቅጂ ማለት ኢንተለጀንስ ነው። ኦኬ፣ የጨረስኩት ኢንተለጀንስ ነው። ይሄን ኢንተለጀንስ ካገኘ ወደ አክሽን የሚገባ ሰራዊት የለም ማለት ነው። አብዛኛው ሰራዊት ኦልሞስት ከፋኖ ጋር ውይይት ጀምሮ ተከፍለዋለህ፣ መረጃ ይኖረዋል፣ ይነግራል። ከመንግስት እኩል ለምሳሌ የተቀዱ ልጆች በሳምንቱ ምናምን ወጥተው ባለፈው እየተቀዳን ነው ሁሉ የሚሉ ልጆች አሉ። እየተቀዳን ነው በአንዳንዱ ነገር አንድ እንደውም የሰሞት ሪከርድ አለ። ስንት ሰው ሞተ፣ ስንት ሰው ተመታ ሲሉ አይ እሱን አናውራ ያው ስለምንቀዳ። ያ ማለት መንግስት መረጃ ኖሮት ያንን ኃይል መደምሰስ ካልቻለ በድሮን ሁሉን አትመታም። ኢትስ ቬሪ ኤክስፔንሲቭ ድሮን። ስለዚህ መምታት ያልቻለው ኦልሬዲ መከላከያ አማራ ክልል ውስጥ ኮራፕትድ ሆኖ ወይ በሙስና ኮላፕስ አድርጓል። የፋኖ ደሞዝተኛ ሆኖ ነው እያስባለሁ። ቴንክ ዩ አኪላ። አይመን አለ አይመን ቅድም ማን እንዳስወረደኝ አላውቅም እና ወረድኩኝ። ግን ለማንኛውም እስቲ ልናገር። ስንት ደቂቃ አለኝ? 6 ደቂቃ ነው። ቪዲዮ አልበራም። ኦኬ አብረዋለሁ። አንድ ዙር ማክሲመም ከዚህ በኋላ እንቆይና እንሰነባበታለን። እሺ፣ የተነሱ ሀሳቦችን ሰምታል ብዬ አስባለሁ። አሁን አዎ ሰምቻለሁ። እያዳመጥኩ ስለነበር ሰምቻለሁ። እና እስቲ ከምን ልጀምርልህ? እስቲ ከምርጫ ልጀምርልህ እና ምርጫ ኢትዮጵያ ውስጥ የሚደረግ አይመስለኝም። እኔ አይደረግም። ምክንያቱም ምርጫ ለመደረግ ኢትዮጵያ ውስጥ አንደኛ ሰላም መኖር አለበት፣ ሁለተኛ ደግሞ ኦፖዚሽን ፖለቲኩ ፓርቲ መኖር አለበት። ኦፖዚሽን ፖለቲኩ ፓርቲ ምርጫ አይደረግም። አንድ ያለው ፖለቲኩ ፓርቲ ኢትዮጵያ ውስጥ ብልጽግና ብቻ ነው። ራሱ ነው መንግስትን የተቆጣጠረው፣ ራሱ ነው ሀገሪቷን የሚመራው፣ ራሱ ነው። ሌላ ፖለቲኩ ፓርቲ የሚባሉ ሀገሪቷ ውስጥ ያሉት ቢኖሩም ለስም አሉ፣ ግን they don't have the freedom to campaign። ፍሪደም የላቸውም ካምፔን ለማድረግ፣ ፍሪደም የላቸውም ሙቭመንት አድርገው ፖለቲኮ አይዲዮሎጂያቸውን ስፕሬድ ለማድረግ ፍሪደም የላቸውም። ስለዚህ ምርጫ መጠበቅ የለብንም። ሁለተኛ ደግሞ ምርጫ ለመደረግ ሀገሪቷ ሰላም መሆን አለበት። ሀገሪቷ ውስጥ ጦርነት አለ። አማራ ክልል ውስጥ ጦርነት አለ። ኦሮሚያ ክልል ውስጥ ጦርነት አለ። ይሄ ጦርነት ሳይቆም ምርጫ አይደረግም። እንዴት ነው አንተ ይሄ ጦርነት ሳይቆም ምርጫ ለማድረግ የምታስበው? ስለዚህ ይሄ መቆም አለበት። ይሄ ደግሞ አብይ አህመድ እንዲቆም አይፈልግም። አብይ አህመድ ይሄ ጦርነት እንዲቆም አይፈልግም። ይሄ ጦርነት ከቆመ አብይ አህመድ ያልቅለታል። አብይ አህመድ ከስልጣን ላይ ይወርዳል። የፕሮስፔሪቲ ፓርቲ ጊዜ ያልቃል። ስለዚህ ይሄ እንዲቆም አይፈልግም አብይ አህመድ። ይሄ እንዲባባስ ነው የሚፈልገው። አብይ አህመድ ጦርነት ሀገሪቷ ውስጥ እንዲቆም አይፈልግም። ምክንያቱም ራሱ ብቻ ሀገሪቷን ማስተዳደር ይፈልጋል አብይ አህመድ። ፎር ኔክስት 30-40 ይርስ አብይ አህመድ ስልጣን ላይ መቆየት ይፈልጋል። ፕላኑ ይሄ ነው። ስለዚህ መደረግ ያለበት እኔ እንደ አንድ ሰው እኔ ሰፖርት የማደርገው ፖለቲኩ ፓርቲ የለም። ምክንያቱም ሀገሪቷ ውስጥ ፖለቲኩ ፓርቲ የለም ብዬ ስለነበር የማደርገው ፖለቲኩ ፓርቲ የለም እና ግን መደረግ ያለበት እንደ አንድ ሰው እንደ አንድ ሀሳብ ህዝቡ አንድ ላይ መጥቶ እቺን ሀገር እንዴት ሰላም እዚች ሀገር ላይ መምጣት እንዳለበት ቢያወራ እኔ ደስ ይለኛል። የአማራም ኦሮሞም አንድ ላይ መጥተው ጉራጌም፣ ሰላሌም ሁሉም ብሔር ብሔረሰቦች የሚባሉ ህዝቦች አንድ ላይ መጥተው እኔ እንዴት እንደሚመጡ አላቅም፣ ግን ግዴታ ነው ይሄ ነገር። እንዴት እንደሚመጡ አላቅም። ምክንያቱም ለምን እንዳልኩ ልንገርህ ቴዲ፣ እንዴት እንደሚመጡ ግራ ይገባኛል። ምክንያቱም ያለው ፖለቲከኛ የሚባለው ህዝብ ሁሉ ማለት ነው የራሳቸውን የሆነ ፖለቲኮ አይዲዮሎጂ ነው ስፕሬድ የሚያደርጉት። ሁሉም
በራሱ የሆነ ብሔረሰብ ኦሮሞው ለኦሮሞው፣ አማራው ለአማራው፣ ትግሬው ለትግሬው ብቻ ነው ፖለቲካ የሚሰሩት። አንድ ላይ ይሄንን ህዝብ እንዴት እናምጣ? አንድ ላይ ይሄንን ህዝብ አምጥተን ጠረጴዛ ላይ አስቀምጠን እንዴት ነው ከዚህ በኋላ አንዋጋም? የፈለገ ያህል ልዩነት ቢኖር ራሱ የፈለገ ያህል የፖለቲካ ልዩነት ቢኖር ራሱ ጦርነት አንስተን መሳሪያ አንስተን አንዋጋም ብለው ይሄ ህዝብ መፈራረም አለበት። ከዛ በኋላ ሀገሪቷ ውስጥ ሰላም ይመጣል። ግን ይሄንን ለማድረግ ደግሞ እነዚህ ራሳቸውን እኔ ፖለቲካ ሰው ነኝ ወይ ደግሞ አይ አም ፖለቲሽያን ብለው ራሳቸውን ሰይመው የሚሄዱት ሐሳባቸውን መቀየር ወይ ደግሞ የሆነ ነገር መደረግ አለበት። ወይ ደግሞ ህዝቡ እንደ አንድ ህዝብ መጥቶ ተስማምተው ማለት ነው ይሄንን ፖለቲኩ ፓርቲ ወይ ደግሞ ህዝብን ከህዝብ ጋር ማጋጨት የሚፈልገውን ፖለቲከኛ ያለ መከተል ነው። ይሄ ነው ሀገሪቷ ውስጥ ሰላም ማምጣት የሚችለው። ሁለተኛ ሲቀጥል ደግሞ አብይ አህመድ እና ይሄ ፕሮስፔሪቲ ፓርቲ የሚባለው የፖለቲኩ ፓርቲ ግዴታ ከስልጣን ላይ መውረድ አለባቸው። አብይ አህመድ መሄድ አለበት። አብይ አህመድ ፍርድ ቤት መቆም አለበት። አብይ አህመድ በጣም ትልቅ ጥፋት አጥፍቷል ሀገሪቷ ውስጥ። ወደ ስልጣን ከመጣበት ጀምሮ በጣም ትልቅ ጥፋት ሀገሪቷ ውስጥ አምጥቷል። ስለዚህ ፍርድ ቤት መቅረብ አለበት። he has to be held accountable in international criminal courts for the crime that he committed in the country. እና ይሄንን ነው የምልህ። 4 ደቂቃ አውርቻለሁ። እስቲ ሚሉትን ሰማለሁ። እኔ ጨርሻለሁ። አመሰግናለሁ። ቴንክ ዩ ወንድሜ፣ ከልብ አመሰግናለሁ። ወደ ቡኖ እንመጣለን። ቡኖአችን ደቂቃ የቀራችሁን ደቂቃ ስትቆጥሩ ማነው ትዝ ያለኝ? ወንድም ዮኒ ነው። ዮኒ ወንድማችን በጌታ ሆኗል በዚህ አጋጣሚና ምንም ሰው ሳልተች ሰው ሳልሰድብ 11ኛ ቀን 12ኛ ቀን እያለ ነው እና በጣም ለውጥ ነው። የሚገርም ለውጥ ነው እኮ። ተአምር ምገርም ቴዲ። እናንተ ካሰናበትኩ በኋላ ከሃይማኖተኛ ሰዎች ጋር መጥቼ ይሰብኩኛል። ወደ ሃይማኖት ሊገባ ስለማሰብ ነኝ። ፖለቲካ ላቆም ነው ባካችሁ፣ ሰለቸኝ እና በቃ ዓለም በቃኝ ብዬ ወደ ዘላለማዊ ህይወት ለመሄድ ስለፈለኩኝ፣ ግን ምርጫ ላይ ነኝ። ይሰብኩኛል። እስኪ ኧረ ሰላም ነው ወረደ። ኧረ ዮኒ ተስተካከለ። በቃ የእውነት እንዴ ዮኒ በጣም ደስ የሚል ለውጥ ነው። አይ ዚስ ታይም ሲሪየስ ነው፣ በጣም ሲሪየስ ነው። ባይዘው ታውቃለህ አይደል? የቀረው ፍቅር ሲዝም ብቻ ነው። እሺ ሁሉ ዓለም ነካ አድርጓታል እኮ። ጥሩ ነው። እኔም አሁን ማየት እኮ ነው። ሁሉንም አይተህ መጨረሻ ላይ ትወስናለህ። እሺ ቡኖ የምትሉት ነገር የለም እኮ ጀነራልን ስማንተስ ታወራ ነበር። እሱ ጀነራል 6 ደቂቃ አለ ወንድሜ። እሺ እሺ አመሰግናለሁ። እኔ ያው ባለቀ ሰዓት ነው እያየሁ ነበር የገባሁት። አንዳንዴ እያየን ረግጦ ለማለፍ የተሞከረ ነገር ስላለ ነው የገባሁት። መጀመሪያ ወንድሜ አይመን ላይ አንዳንድ ነገሮችን አስቀምጬ ልሂድ። አይመን ነገሩን በጠበጥከው። መጀመሪያ እኔ መገንጠል ነው የምፈልገው ብላል። መገንጠል ነው አንተ የምትፈልገው? መቼ ነው እንደዛ ያልኩት? ብላል መገንጠል ነው የምትፈልገው አንተ። የሀገር መመስረት ነው እኔ ኢትዮጵያ ሌላ ፖለቲካ አልደግፍም ብለዋል። ብሔርተኛ እንደሆነ ገልጿል። ምን አይነት ፖለቲካ ሊሰራ ነው ከአንተ ጋር ጉራጌና ሶማሌ መጥቶ መፈራረም? ኖ አንተ እኔ ያላልኩትን ነገር መቼ ነው ያልኩት? እኔ እዚህ አሁን ላይቭ ሳወራ ብያለሁ። እኔ ሀሳቡን ጨርሱ። መጀመሪያ ሲትመጣ ይኸዋለሁ። በነገር ላይ ካልኩኝ ቴዲ እኔ ንገረኝና ከዛ እንደዛ ሌላ አድርጋለሁ ራሴን። የትኛውም የፖለቲካ ፓርቲ አልደግፍም ያለው ቀጥል። ሀሳቡን ይጨርስ። ቀጥል ጀነራል። እንግዲህ ከመጀመሪያ ጀምሮ እየተከታተልኩ ነበር። በእንግሊዝኛ የተናገረበት ቦታ ላይ ከታች አማርኛ ስናገር እሱ ሪፐብሊክ ኦፍ ኦሮሚያን መመስረት የሚፈልግ ሰው ነው። ግልጽ ሀሳብ አስቀምጧል። ቪዲዮውን ሪቫይዝ አድርገህ ማለት ትችላለህ። ከዚህ አንጻር እኔ ምን ብዬ ነው ያሰብኩት? ያረፈደበት ቄሮ ነው አልኩት። ቄሮ የመገንጠል ፖለቲካ ኦሮሚያ ላይ ከስሞ
ኢትዮጵያን እንገንባ ነው አለው። ያሁኑ የቅርብ ጊዜ ለውጡ ማለት ነው። መገንጠልም ካለበት ሀገር መፍጠርም ካለበት የኤርትራውንም የጫካውንም ሰብስቦ በዛ መንግስት በተመተነበት ጊዜ ሀገር መሆን እድሉ በእጁ ነበር። ቀርቷል። አንድ ሁለተኛ አንተ ባነሳው ሐሳብ ደጋግማ አንስታል። የህብረ ብሔራዊ ፌዴራሊዝም ከስመዋል ወይ? እንዴት ነው እነ ጀዋር ወደዚህ የመጡት? እነ ጀዋር መንግስት ለመመስረት አይደለም የመጡት። እነ ጀዋር ጭር ሲል አይመቻቸው፣ በደም መያዝ አለበት። ጀዋርም አይደለም ስልጣን ሰጣው ከዚህ አይደለም ከዚህ ብታርዳው አንተ በምትፈልገው ፖለቲካ አይመጣም። ብሔራዊ ፌዴራሊዝም አልከሰም። ብሔራዊ ፌዴራሊዝም ሊከስም የሚችለው ድሮ የነበረው አንድነት ብላይ ቋንቋውን እንዳይጠቀም ሰው በባህሉ እንዳይሄድ ብሔር ብሔረሰቦች ዳይቨርሲቲያቸውን ጨፍልቃ የሚታጠፋ ከሆነ ብሔራዊ ፌዴራሊዝም ፖለቲካ ጠፍቷል ትላለህ። ማንነቶች እንዳሉ ማንነት ተፈጥሯዊ ነው አይደለ? ማንነቶች እንዳሉ ብሔራዊነትን ረስተናል፣ ሀገራዊነትን ረስተናል የሚለውን ብሔራዊነት እያለ ነው ወደዚህ ይመጣል። ሌላ ምርጫ አይደረግም ተብሏል። ሲዳማ ክልል፣ ደቡብ ኢትዮጵያ፣ ምዕራብ ኢትዮጵያ ክልል፣ ማዕከላዊ ኢትዮጵያ ክልል፣ ቤንሻንጉል ጉሙዝ ክልል፣ ጋምቤላ ክልል፣ ሐረሪ ክልል፣ ኦሮሚያ ክልል፣ አፋር ክልል፣ ሶማሌ ክልል፣ ድሬዳዋ ከተማ አስተዳደር፣ አዲስ አበባ ከተማ አስተዳደር ጊዜው መድረስ እምቢ ብሎናል ምርጫ ለማድረግ። ችግሩ አሁን የተነሳውን ሁሉ አንስቶ ለማሮጥ የሚፈልጉ ሰዎች ምርጫ ሲደርስ ላለመሳተፍ የሚደረግ ውዥንብር ነው። የሚደረግ ውዥንብር ነው። ታወደ አሁን ችግራቸውን ባለፈው ነግራለሁ። ብሔራዊ ፓርቲ ለመመስረት አይተማመኑም። ቴዲ ግልጹ ነው ነገር ተቃዋሚ ፓርቲዎች ብሔራዊ ፓርቲ ለመመስረት አይሞክሩም። እስቲ ጋብዛቸው ከተቃዋሚ ፓርቲዎች። ወንድሜ መሐመድ ባለው ሐሳብ ላይ እኔ የሚቃረን ነው። ከልደቱ አያሌው ይልቅ ብርሃኑ ነጋ ነው የከሰረ ብሏል። ብርሃኑ ነጋ ሀገሬን ለመጥቀም ህዝብን ለመጥቀም ከአስበ ከተነሳ ዛሬ ሚኒስተር ነው፣ ፓርቲው ሳይፈርስ ማለት ነው። ልደቱ አያሌው በራሱ አፍ ነው፣ በሚዲያ ነው፣ ፓብሊክ ነው ቀርቦ እኔን ለ30 ዓመት ሐሳቤን ለመሸጥ ሞክራለሁ፣ ህዝቡ ሐሳቤን ስላልገዛ ለህዝብ ሐሳቤን መሽጣት ስላልቻልኩ የከሰርኩ ፖለቲከኛ ነኝ ብሎ ለላለም ቪዲዮ ማውጣት ይቻላል። ልደቱ አያሌ ሰላማዊ ትግልን ይከተላል። ልደቱ አያሌ በደቂቃዎች ውስጥ ነው 40 ደቂቃውን 30 ደቂቃ ውስጥ ነው ሬፕ ተደረገው። በአንዴ ከመስከረም በኋላ መንግስት ለምለው አወጀ። ለ30 ዓመት መሐመድ ወንድሜ እንዳለው የሰላማዊ ትግል ምሳሌ ነው ለኔ የሚሱ የዲሞክራሲ ምሳሌ ነው። ልደቱ ሐቀኛ ነው። ግን በ30 ደቂቃ ውስጥ ወይም 5 ደቂቃ 1 ደቂቃ በማት ሞላው አባባል ከጀዋር ጋር ቁጭ ብለው ሀገሪቷ መንግስት አይኖርም ማለት ከፍቷል አይደለም። ይሄ ሀገር ላይ ሀገርን ማፍረስ፣ ሽብርን ማወጅ፣ ጄኖሳይድን ማወጅ ነው። ወንጀለኛ ነው። የሱ ሰላም የ30 ዓመት ትግሉ እዚህ ጋር ከሰማ። የኔ ጥያቄ ብልጽግና ፓርቲ መሄድ አለበት፣ አብይ መወገድ አለበት፣ መሄድ አለበት። አንድ ፖለቲካ ፓርቲ ሌጂቲሜሲ ያለው ለስንት ዓመት ነው ካሸነፈ? ሌጂቲሜት ነው ህጋዊ እውቅና በለው ቅበልና የሚሰጥ የሚኖረው ለስንት ዓመት ነው? ምርጫ ካሸነፈ ለ5 ዓመት ለ5 ዓመት። ከ5 ዓመት በኋላ ምርጫ ካልተደረገ አንድ ፓርቲ እውቅና ሊኖረው ይገባል። በሰላም ሀገሪቷ ላይ ምንም ሳይፈጠር ዓለም አቀፋዊ ችግሮች፣ ሀገራዊ ችግሮች ከሌሉ ሀገሪቷ ላይ ተጽዕኖ የሚፈጥር ነገር ከሌለ ቅድሚያ የሚሰጥ ነገር ወደ ምርጫ እንዳትሄድ የማያደርግ ነገር ሳይኖር እኮ የጀዋርና የልደቱ እኮ የወቅቱ ንግግር ብልጽግና ምርጫ ካላደረገ ከሁላችንም ወይም ከሌሎች ፓርቲዎች እንዳንዱ ይሆናል፣ በተለየ ሁኔታ አገር የሚያስተዳድር ፓርቲ ነው ሊያሰኘው የሚችል ምንም ቁመና አይኖረውም። ቢኮዝ ኤክስፓየርድ ያደርጋል። ልክ እንደ ኦፌኮ እንደ እናት ፓርቲ እንደ ሌሎች ፓርቲዎች እንደ ተቃዋሚ ፓርቲዎች ነው የሚሆነው።
አይደለም ይሄን ያለው ይሄ ታዲያ ምን ነው ጥፋቱ? ኦኬ ጥሩ ነው። እዛ ጋር ምርጫው የተራዘመው ለብልጽግና ፓርቲ ብቻ እድሜ ለማራዘም አይደለም። ዓለም ላይ የተፈጠረው የጊዜውን ኮሮና ቫይረስን ምክንያት ተደርጎ ምርጫ እንዳይደረግ እንደ ሀገር የቀረበ ነገር ነው። ገብቷል አይደለ? ከዚህ በላይ ነገርም ከተፈጠረ ታራዝማል። ግን ሀገር ሰላም ሆኖ ብልጽግና ፓርቲ አሁን ከአንድ ዓመት በኋላ ጦርነት አለ ያናል ጦርነቶች አሉ በአንዳንድ ጫፍ ላይ ሀገር ሰላም ሆኖ ያለ ብልጽግና ፓርቲ አይ ምርጫ አያስፈልገኝም ብሎ ያለ ምንም ምክንያት ሊቀጥል ካለ ህጋዊ አይደለም። አገሪቱ ላይ አሳማኝ ጉዳይ ካለ ችግር ካለ ወረርሽኝ ካለ ገብቷል አይደለ? በድንበር ላይ ብሔራዊነትን ጥሶ የመጣ ኃይል ካለ ከተታወጀ ኃይልን ያን ጠላት ለመመለስ የሚትሄድ ከሆነ ምርጫውን ጉዳይ ታቆየዋል። ገብቷል አይደለ? ታቆየዋል። ግን በሰላም ምርጫ መድረክ ሲችሉ ተቃዋሚ ፓርቲዎች እኮ አንተ ቴዲ ልጅን ብትሆን ታውቃለህ እኮ የተኛው ተቃዋሚ ፓርቲ ነው በመለስ ጊዜ አሸንፎ ሲንቴ የገቡት እኮ ከመለስ ጋር ከመሳደብ ውጪ ስለ አንዲት አካባቢያቸው ልማት ለመስራት አውርተው ያውቃሉ? እያንዳንዱ ቪዲዮ እስቲ ግባና ሪቨርሳል ነፍሳቸውን ይማርና የተከበሩ ቡልቻ ደመቅሳ በሚናገሩት ቅኔ ኮሎስ በሳቅ ሽንታቸውን እየጨረሱ የሚውሉት የተኛው ተቃዋሚ ፓርቲ ነው አሸንፎ ገብቶ መንግስትን ሲደራደር ያያው ሲወዳደር ያያው የልማት ሐሳብ ሲያቀርብ ያያው ብርሃኑ የተሻለ ነው። ዛሬ ተቃዋሚ ፓርቲ ነው አይደለ? በተመደበበት ዘርፍ ልማት እየሰራ ነው። ገብታላ ትምህርት ፖሊሲውን ለመቀየር ጥረት እያደረገ ነው። ትምህርትን ጥራትን ለማስከበር ጥረት እያደረገ ነው። በሌለበት አቅላ ባይሄድ ጥኑ ነበር። ዘመናን በጣም አድርጎ አፍንጫውን ሰፋ አድርጎ ለጥፎ ግንባሩ ላይ አጎ ብሎ ለጥፎ ሌሎችን ለጥፎ ትላንት ወዲያ አመራሮችን ለጥፎ ስንት ነገር አማራ እንደ አማራ ክልል ይቀጥል ይባል ይሄን ህዝብ የሚያጠፋውን ነገር አመራሮችን ለጥፎ በስም ለጥፎ በብሔራቸው ለጥፎ ሲከራከር የነበረ ሰውዬ ስለ አንድ ብሔር ድርጅት አንድነት ሲያወራ በጣም ነው ገረመኝ። ባይዘቤ ጀነራል ተፈራ ማሞን ነው መሪ አድርጎ ከውስጥ ያዙት። ግልጽ ከሆነ የዘመና በኩል ደግሞ አይ እኛ ባህር ዳርን ይዘን እንገነጠላለን ዘመና ማይመረጥ ከሆነ ስላሉ ነው የደበቁት እንጂ እና ከቲፒኤልኤፍ ጋር እንዋዳለን ስሉ ነገር ችግር ስለተፈጠረበት ያን ለማራገብና ህዝቡን ለማረጋጋት ያውጡት እንጂ ይሄ ለኔ ውህደትም አይደለም አንድነት እየፈጠሩም አይደለም። አመሰግናለሁ። ቴንክ ዩ ጀነራል። አሁን የዛሬውን ፕሮግራም በዚህ ብናጠናቅቅ ምን ይመስላችኋል? የምትሉት ነገር በጣም አንገብጋቢ ነገር ከሌለ ትንሽ ምናልባት አሮን ጀነራል የሚባለው ግለሰብ እየሄደበት ያለው እንትን ብዙ ቦታ ሰማዋለሁና ኢንተግሪቲ ይጎለዋል። ኢንተግሪቲ ፖለቲካ ውስጥ ኢንተግሪቲ ከሌለህ እንትን ነው ምንም የምታመጣው ነገር የለም። ለዚህ ለሶሻል ሚዲያ ግብአት በበሉት ልክ መጮህ ካልሆነ በስተቀር ኢንተግሪቲን ማጣት የለብህም ብዬ አምናለሁ። የምትናገረው ነገር ከነባራዊ ሁኔታው ጋር መጋጨት የለበትም። ለምሳሌ 13ቱ አመራሮች እንግዲህ ፖለቲካ መስራት ይቻላል። በነገራችን ላይ መላምቶችን እያስቀመጡ እስከሌን የተመረጠው ይሄ ያለውን ሳይበር ኮሚኒቲውን ለመበጥበጥና ክልል ውስጥ ያለውን ችግር ከድጡ ወደ ማጡ እንዲሆን የሚፈልጉ የክልሉን ህዝብ ስቃይ እንደ ፖለቲካል ኢኮኖሚ መጠቀም የሚፈልጉ ሰዎች አሁንም ተማሳይ ነገር ኪዮስ መፍጠር ይችላሉ። ነገር ግን እኔ እያልኩ ያለሁት ሳሞሮ አሁን ማንም ፈርተው ነው። ለምሳሌ ብልጽግና እኛን ካወቀ እንደዚህ ይፈጥርብናል ብለው ፈርተው ነው ብለህ ነው የምታስበው ልለው ነበር የፈለገው። ኦሬዲ ሄዷል። ግን የሚገርመው ማለት ነው ሬትሮግሬድ አምኔዚኮች ናቸው። ሁልጊዜ የብልጽግናን አጀንዳ ይዘው የሚወጡ ሰዎች ወደ ኋላ they have some sort of problem ነው ብዬ የማስበው። ኢቭን ኮንቴክስት እና መቼት የሚባል ነገር መቼ የትና እንዴት የተነገረው የሚለውን ነገር አንደርስታንድ ማድረግ አይፈልጉም። ለምሳሌ ቲፒኤልኤፍን በተመለከተ ዱቄት ነው ብሎ ነበር አይደል ጠቅላይ ሚኒስትሩ። በዛን ሰዓት የተናገረውን ሁሉ ጊዜ እያመነጀኩ መሄድ አይጠበቅብኝም። እኔ ለምንድን ነው ያን ያደረገው? በሰዓቱ ሰራዊቱም ሆነ እሱን የሚደግፈው አካል የራሱ የሆነ የሳይኮሎጂካል ወርፌር ውስጥ ገብቶ ስለነበረ ማነቃቃት ነበረበት። እስከ እንትን ድረስ ሄዷል አይደል? የጦር ሜዳ ድረስ ገብቷል ተብሎ ተነግረን ነበር አይደል? ጠቅላይ ሚኒስትር አብይ አህመድ። ስለዚህ ያንን ነገር አንስቼ ዱቄት ሆኗል እያልኩኝ የዛሬን ሁኔታ በትናንትና
ማውራ ከሆነ ምንም ጥቅም አላመጣም። ቲፒኤልኤፍ ዱቄት አልሆነም። እሱ ቆንጆ ጥያቄ ነው። መቼም ጥሩ ጥያቄ ነው ትላላችሁ። ጥሩ መልስ የለውም የምትለው ነገር አለና ቲፒኤልኤፍ ዱቄት ሆኗል ማለት እኔ አልችልም። ምክንያቱም ስቲል ተገዳዳሪ ኃይል ነው አይደለም ለመንግስት። በቃ በታሪካችን እኮ አይተነው ማናውቀው እኮ አደጋ ውስጥ ሞላለቅ ውስጥ ገባን እኮ ነው። እሱን እንግዲህ ማለት ነው እሱን የምናይበት መንገድ ነው የሚሆነው። ኦንሊቲንግ አሁን ሰርቫይቭ እያደረጉ ያሉት መሳሪያ ስለያዙ ብቻ ነው። መሳሪያ ስለያዙ ህዝቡን ስላፈኑት ነው እንጂ ደርደን ምንድን ያላችሁ አጀንዳ ሊያስይዝ ይችላል። ቀልቀላ አማርኛዎቹን ተዋቸውና አሁን ይኸውልህ እኔና ዴድ እያወራን ነው። እኔ ተራ ስለሆነ ማለት ነው። አሁን ቲፒኤልኤፍ ዱቄት ሆኗል ማለት ምንድን ነው? አሽኗል። አንድ አካል አሽኗል ስትል ህልውና የለውም ነው አይደል? ቆይ አሁን በዚህ ጉዳይ በሰፊ እናወራለን። ቆይ አሁን ለምሳሌ ሶራ ለማንኛውም እኔ ኦልሬዲ እንትን ልወጣ ስለሆነ ብዬ ነው። ኔክስት ታይም የሚሆን ከሆነ ወይም የሚቀጥል ከሆነ አይ ዶንት ኖ ልትቀጥል ነው። ልትወጣ ከሆነ እኔ ትንሽ ቆይቼ ወደ ማህበራዊ ጉዳይ እገባለሁ። መሳቅ ምናምን መጫወት ያን አደርጋለሁ። የኔን ሀሳብ ሁላችሁንም አመሰግናለሁ። ከልብ አመሰግናለሁ። እሺ ሶራ እሺ ላጠቃልልና ማለት ነው ወደ ሀሳብ እንድትገባ አንተም እና በየጊዜው እንደዚህ አይነት ሰዎች አዳዲስ ሰዎች ይመጣሉ። ጥሩ ነው እንደዚህ አይነት ሰዎች። ይሄ አሁን የመጣው የመንግስት ደጋፊ ነው፣ በጣም ጨዋ ነው። እንደዚህ ያላችሁ ሰዎች ካላችሁ አጤንም ዘደ የአንድ ሀገር ልጆች ነን እኛ። እንደ ጠላት እኮ የምንተያይ አይደለንም። ንፋስ ያመጣውን ፖለቲካ እንተነትናለን፣ ወደ የስራችን እንሄዳለን። እውቀት ያለው እውቀት እንከፋፍላለን፣ ያካፍለናል ዘንድ ፕላትፎርሙ ለሰላማዊ መንገድ እንለያያለን። በሀሳብ ግን መባጠስ ያለ ነው። በሀሳብ የኛ ነገር አስቸጋሪ የሚያደርገው የሀሳብ ልዩነቶች ወደ ዱላ ሲሆኑ ሙሐመድ ወደ አሁን ቲፒኤልኤፍ የዛሬውም አጀንዳ ስለሆነ ዱቄት ሆኗል ወይም አሽ ሆኗል ወዳልነበረበት ተቀይሯል ሲባል ህልውና አጥቷል ነው። እንደኔ ህልውና አላጣም። ህልውና ቢያጣ ኖሮ እስካሁን ሰዓት ድረስ we are talking about TPLF አይደል? ሀገሪቱ ውስጥ ሀገሪቱን ባልካናጅ ሊያደርግ የሚችል ኃይል አለ ተብሎ የሚታሰበው ቲፒኤልኤፍን ባክ አድርጎ የሚመጣ ኃይል ነው ብለን አይደል የምናስበው አይደል እንዴ? ለምሳሌ የፋኖ ኃይሎችን እንዴት ከቲፒኤልኤፍ ጋር አላይመንት ይፈጥራሉ እያልን ነው ስንጮህ የምንውለው አይደል? ምክንያቱም ሂስቶሪካል ጠላት ነው ወይም ደግሞ ሂስቶሪካሊ ትርክትን ኢንዶክትሪኔት በማድረግ በመፍጠር ኢንዶክትሪኔት በማድረግ ከዛ ደግሞ የዊፐናይዝ በማድረግ 27 30 ዓመታት በህዝብ ላይ እንዲህ አድርጓል ብለን ከምትሉት ጋር እንዴት አላይመንት ትፈጥራላችሁ ነው አይደል? ምንድነው ስላለ ኖርላ አላይመንት የተፈጠረ ያለው
እኔም ምለው የትግራይ ህዝብ እንደ ህዝብ ገፈትና መከራ አልፎበታል ነው እንጂ ድርጅቱ ኦፍ ኮርስ በማዕከላዊ መንግስቱ ተገፍቶ ነበረ። ኦልሬዲ ሰርዞ ነበረ፣ አሸባሪ ተብሎ ነበረ። ገለም ግን ሬዚሊየንት ስለሆነ ተመልሶ መጥቷል ብዬ ነው የማምነው። የመጣበትን መንገድ ነው እያልኩ ያሉት። አሁንም ተገዳዳሪ የሆነው በነገራችን ላይ የቲፒኤልኤፍ ጉዳይ ነው። ተገዳዳሪ ባይሆን የፌዴራል መንግስቱ በዛ ልክ ወደ ሰፊ ሆኖ እነሱን እንትን ሽሩሩ ይላል ብለህ ታስባለህ? የነሱ ጉዳይ እንደ የሀገር አጀንዳ ሆኖ ይቀመጣል ብለህ ታስባለህ? ለምሳሌ ሰምተናል እናቅም። ለምሳሌ ሌሎች ኃይሎችን ከፋኖና ከቲፒኤልኤፍ ከኦላ ውጪ ያሉ ኃይሎች ለዘመናት በታሪክ ረገድ የምናውቃቸው ኃይሎች እስከ መኖራችን አናውቅም። እስኪ አንድ ጥያቄ ልጠይቅህ። አሁን ይሄ የምናገረው ንግግር ከራሳቸው አንተ ያለፉት 27 ዓመታት ስለ ደስታ ስታወራ፣ ስለ ሰርግ ስታወራ ቲፒኤልኤፎች ያለፉት 27 ዓመታት ታንክ ሲቀብሩ ነበር። which is impossible የሆነ ነገር። አንተ በደስታ ጊዜ መሳሪያ አትቀብረው። እኚህ ሰዎች ኢማጂን ሌላው ኢትዮጵያዊ በደስታ ጊዜ ነው፣ ደስታ ላይ በነበረ ሰዓት ስለ ጦርነት ምንም በማያስብ ሰዓት ነው መሳሪያ ሲቀብሩ የነበሩት። ከዛ ጊዜ ጀምሮ ዝግጅት ያላቸው ሰዎች ታንክ ብለው መሳሪያ ብለው በአይነቱ ሲቀብሩ የነበሩ አዘ ሴም ታይም ደግሞ ሀገር እያስተዳደሩ የነበሩ ሰዎች። ሀገር እያስተዳደርክ ነገ አደገኛ ነገር ሊመጣ ይችላል ብለህ ታንክ እየቀበርክ ማሸነፍ ሲገባ አሁን ባለበት ነባራዊ ሁኔታ ላይ ሲያስቀምጥ ይሄ ጠቅላይ ሚኒስትር ከዚህ በላይ መሸነፍ አለ? ከዚህ በላይ ዱቄት መሆን አለ? 27 ዓመት ሙሉ ታንክ ቀብረ 27 ዓመት ሙሉ ተዘጋጅተ ምሽግ ቆፍረ የፌዴራል መንግስቱን በበላይነት ይዘ የሀገር መከላከያ ሰራዊት ሊገዳደር የሚችል ሰራዊት ገንብተ እንዴት አታሸንፍም? እንዴት ዱቄት ልትሆን? እንዴት ቋንቋ ሊደበላለቅ ቻለ? እንዴት በታሪካችን አይተነው የማናውቀው መሰንጠቅና መፈረካከስ ገጠመን ካልክ ከዚህ በላይ ዱቄት ማለት ማለት ነው። ጀስ ለነሱ ከራስ የምናገረው ነገር ይኖራል፣ ግን እውነታው ይኸውልህ ምን አይነት ነገር አለ መሰለህ፣ የተነገረን ሁሉ እውነት ነው ብለን የምናምን ከሆነ ብዙ ነገሮች እኮ ተነግሮናል አይደለም? እኔ የራሳቸው የተናገሩትን ነው የምናገረው። የራሳቸው ሰዎች አስደምጠኝ ካልክ ላስደምጥ እችላለሁ ከፈለክ። እኔ ሌላ ሰው የነገረኝ ሳይሆን የራሳቸው ሰዎች የተናገሩትን ነው ማስደምጥ። ዳትስ ፖለቲክስ አይደለ እንዴ? ሶ ዱ ዩ ቲንክ ባርጌን እያደረጉ ያሉት አሁን ከመንግስት ጋር ባርጌን የሚያደርግ ፓወር ያላቸው አሽ ስለሆኑ ነው? if they are ash አመድ ከሆኑ እንዴት ነው መንግስትን አሁን ባርጌኒንግ ፓወር ሊኖራቸው ይችላል? የሚፈልጉትን ነገር እስከማድረግ ድረስ ማለት ነው። ታደሰ ወረደን እኮ ምን ነው ቲፒኤልኤፎች ሰፖርት አድርጉት አይደል? ባርጌን የሚያደርጉት ምን ለማሳካት ነው? አሁን ለምሳሌ ቆይ ከጦርነቱ በፊት እኚህ ሰዎች ኃይለማርያም ደሳለኝን እንደፈለጉ ይዘውሩ የነበሩ ሰዎች ናቸው። አሁንም የራሳቸው ንግግር ነው፣ እኔ አይደለም። the only thing እነዚህ ሰዎች ቁማር የተበሉት ይውላ ብዙ ሰው ማያውቀው the only thing አብይ አህመድ የሸወዳቸው ትግረኛ ቋንቋ ስለሚናገር ብቻ ነው። ኦፍ ሪከርድስ እኔ እናንተ ሰው ነኝ ብሏቸው ነው እንጂ ያችን ባይፓስ አድርጎ ባልፍ አብይ አህመድን ገና ከጅምሮ ያጠፉት ነበር። ቢኮዝ ከነሱ ጋር ያወራል። ይሶይ የዘመተ ሰው ነው፣ ወታደር ነው። ኦኬ ኃይለማርያም ቨርዥን ኦፍ አብይ አህመድ ነው የመጣው እንጂ ምንም ሌላ የሚፈጠር ነገር የለም የሚል ሳቤን የፈጠረባቸው የሚፈልገውን ነገር ከያዘ በኋላ እንዴ ጠቅላይ ሚኒስትሩ ራሱ የተናገረው ሰምተሃል። እኔ ኃይለማርያም አይደለሁም አላቸው። ኦኬ ብለው ወደ መቀሌ ሄዱ። ይሄንን ጀነራል ዮሐንስ የተናገሩትን ነገር ላስደምጥ እችላለሁ። ከአዲስ አበባ ነቅለው ወደ መቀሌ ሲሄዱ ለጸብ እንደሆነ ይታወቃል። ምንም ጥርጥር የለውም። በቃ ለጸብ ነው። ምክንያቱም ከሴንትራል መንግስት ተገፍተዋል። ከሴንትራል መንግስት በነገር ላይ ተገፍተናል ሲሉ እነሱ እያሉ ያሉት የፌዴራል መንግስቱን እንደፈለግን እያጦዝ ነው እያሽከረከር ነው አይደለም ነው እኮ እያሉ ያሉት እንጂ ተገቢው ውክልና አይደለም እያሉ አይደለም ያሉት። የነሱ ከፌዴራል መንግስት ተገፋን የሚሉ እንደ ከዚህ ቀደሙ የፌዴራል መንግስቱን እንደፈለግን አላሾርንም ነው። አሁን እኮ ፓራዶክስ እኮ ስለሆነብኝ ነው። እኔ አምናት ቲፒኤልኤፍ ሰፖርተርም አይደለሁም። እንደ አንድ የፖለቲካል ድርጅት
ስቃወሙ የኖርኩ ነው። አሁንም ያንን ሴንቲመንቱን አልፈልግም፣ አልደግፍም የነበረውን ሴንቲመንት። ነገር ግን ዱቄት የሚለውና ዱቄት ለምሳሌ ጀነራል ሶሞሮ ዱቄት ነው በቃ ከዚህ በኋላ ካልኩኝ እኔ ጋር መጥቶ ከኔ ጋር ሊያወራ የሚችልበት ኦዳሲቲ የለውም። እኔ እሱ ሐሳብ የሚሆንብኝ ምንም እንትን የለኝም ማለት ነው። ትላንትና ወደ ጦርነት ሲሄዱ ብዙ ነገሮች አሉ አይደል? ብዙ ሃይፖቴሲሶች አሉ እኛ የሚነገሩን የምናምናቸው ባናምናቸው ነገሮች አሉ አይደል? በዋናነት ግን ፓወር ስትራግል መሆኑን የመጀመሪያው እንትን የፓወር ስትራግል ነው ብዬ ነው የማምነው እኔ። ብልጽግና የሚባል አንድ ወጥ ፓርቲ ለመመስረት በተሄደበት ርቀት ቲፒኤልኤፎች ደግሞ ኖ ይሄንን አናደርግም፣ ይሄንን እንድንሆን የምታደርጉን ከሆነ ብለው ራሳቸውን ትላንትና ቀድም ያልከው በደህና ጊዜ የቀበሩትን መሳሪያ ተጠቅመው እስከ መጨረሻው ጠብታ ድረስ እንዋጋለን ብለው ሄዱ አይደል? ከፌደራል መንግስቱ ጋር ተዋጉ። ስቲል አሁንም ማለት ነው ስቲል አሁንም የፓወር ባላንስ ዴፊሲት ሊኖር ይችላል ድሮ ከምናውቀው። ነገር ግን ህልውናቸውን አላጡም፣ አልሆኑም ነው ያለው። ዛሬ ጥያቄ ልጠይቅህ። ኢትዮጵያ ውስጥ በቁጥር አነስተኛ ናቸው የምትላቸው የትኛው ብሔር ናቸው? በቁጥር አነስተኛው የትኛው ነው? ጄኒውን የሆነ የህዝብና ቤት ቁጥር አለ ብዬ ስለማላምን ወደ ደቡብ ሞዲድና ዳሰነችና አንጋቶ ምን ነበር ቁጥራቸውን ኤግዛክትሊ አላውቅም። ኖ ጀስት ሪሌቲቭሊ ኦኬ፣ በቁጥር ነው በቁጥር አነስተኛ ናቸው ነበር። ኦኬ 27 ዓመት የዳሰነችና አንጋቶ ምን ህዝብ አስታጥቀው ቶፖግራፊ ምቹ የሆነ ቦታ ላይ አስቀምጣቸው፣ ተራራ ሸንተረር ምናምን ያለበት ቦታ ላይ which is ለእግረኛ ይሄ ለኢንፋንተሪ ምቹ ያልሆነ ቦታ ላይ አስቀምጣቸውና 27 ዓመት ሙሉ አድቫንስድ የሆነ መሳሪያ ያሰጣቸው። do you think ከነሱ ያነሰ የሚዋጉ ይመስላል? ሌላው ማይዋጋው የመዋጋት ወኔ ስለሌለው እኮ አይደለም። አንደኛ ቶፖግራፊ ምቹ ስላልሆነ ነው። ሁለተኛ እነሱ ያላቸውን አድቫንቴጅ ስለሌላቸው ነው እንጂ በእነሱ ደረጃ ማንም ቢታጠቅ ከነሱ የተሻለ ይዋጋል የትኛውም ብሔር። እኔ ግን የኔ እንትን ደግሞ ምን አለ መሰለህ፣ ለምሳሌ የአንድ ማህበረሰብ በገፍ መሳሪያ መሸከም አሸናፊ ያደርገዋል ብዬ አላምንም። ያላቸው ኮዝ ነው ያላቸው ኢንሄረንት የሆነ ወይም ደግሞ ሎንግ ስታንዲንግ የሆነ አላማና ጎል ነው ብዬ ነው የማስበው። ለምሳሌ ቲፒኤልኤፍ ለብሬ ተዋጉት ሲዋጉ ኮዝ እኮ የሚፈጥሩት እኮ ኤሊቶች ናቸው። ኤሊት ቲዮሪ እኮ ነው እኮ። አሁን የአንጋቶና ዳሰነችን መሳሪያ ስላሸከምከው መሳሪያ ስለሰጠው ኤሊቶች የፈጠሩት ኮዝ አክቹአሊ ትክክለኛውን የትግራይ ህዝብ ኮዝ ነው ብለን የምታስበው? አብዛኛው የትግራይ ህዝብ እኮ አላልኩም እኔ። ቲፒኤልኤፎች ወደ ጦርነት የገቡት ብዬ ማምነው እኔ ፓወር ስትረግል ነው ብዬ ነው የማስበው እንጂ ለህዝብ አስበው ነው አላልኩም እኔ። ኦኬ ቴንክ ዩ። ስለዚህ ክላሽ ኦፍ ኢቨን ብልጽግና አብይ አህመድም ለኢትዮጵያ ህዝብ አስበው አይደለም፣ ቴንክ ዩ ፓወሩን ለማስጠበቅ ነው። ስለዚህ በሁለቱ መካከል ያለው ፓወር ስትረግል ዳይናሚክሱ ወይም ደግሞ ባላንሱ የተወሰነ እንትን ሆኗል እንጂ still they are the head of the federal government ሄደክ ናቸው ነው ያልከኝ። ኦኬ ቴንክ ዩ። እኚህ ሰዎች ከመዋጋታቸው በፊት ይጠይቁ የነበሩት ጥያቄ ምንድን ነው? ከመዋጋታቸው በፊት ምን ነበር ጥያቄያቸው? የችግሮቻቸው መነሻ እንግዲህ ባለን መረጃ መሰረት ሐዋሳ ላይ ከነበረው ጉባኤ በኋላ የተፈጠሩት ሂደቶች አልተመቻቸውም። ኦኬ ሜንሊ ምን ነበር የሚያነሱት? እንደ ኮዝ ተበደልን የሚሉት ምንድን ነው? ጸጉረ ልውጥ ተባባልን። እሱ ይገባኛል። ፖለቲከኛ ስለሆንክ ይገባል። ታግሎ ለማታገል የሚፈጥሩት ኮዝ ነው። ኦኬ ሚሊዮንም 1 ሚሊዮን 500 ሺህ የሚሆን ይሰልፍላቸዋል። ችግር የለውም። ሊያጠፋ ነው ሊበላ ነው። ቲፒካል የብሔር ፖለቲካ መጫወቻ ካርድ ነው። ግን በዋነኛነት ኦኬ ጥፋት ታውጆብሃል፣ ልትጨረስ ነው፣ ልታልቅ ነው። ጸጉረ ልውጥ በእርግጥም ጸጉረ ልውጥ ተብሏል። ምንም ሀቅ ነው ይሄ። እቃ ወደ ቀበሌ ትግራይ ወደ መቀሌ የሚሉ ንግግሮች ነበሩ። ምንም ጥያቄ የለውም። ትክክለኛ አላስፈላጊ የሆኑ ተንታኞች አሉ። ያ ማለት ግን የትግራይን ህዝብ በተለየ ሁኔታ ሊያጠፋ የሚችል አውሬ የሆነ ነገር እንደመጣ አድርገው እነሱ እንደሳሉት አይደለም። የትግራይ ህዝብ እንደዛ ቢሆን ታዲያ አሁን አብረን እየኖርን ነው አይደለም? አብረው እየኖሩ ነው፣ እነሱም እየኖሩ። ኦኬ እኚህ ሰዎች ተታኮሱ። ቲፒኤልኤፎች ይሄ ነው ተብሎ በቁጥር ባይታወቅም ኦኬ ሌስ ግማሹ ልውሰድልህ፣ 500 ሺህ ሰው አለቀ። ክልሉ 50 ዓመት ወደ ኋላ ተመለሰ።
ኢንፍራስትራክቸር ወደመ። አካል ጉዳተኞች በጣም ብዙ ናቸው ወገኖቻችን። የስራ አጥነት ቁጥር፣ የተደፈሩ ሴቶች 52 ቀበሌዎች አሁን ድረስ በሻዕቢያ መንግስት ቁጥር ስር ነው ያለው። አሁን እያቀረቡ ያሉት ጥያቄ መጀመሪያ ወደ ነበርንበት እንመለስ ነው። ከመዋጋታችን በፊት ወደ ነበርንበት ቦታ መልሱን እያሉ ነው እኮ ያሉት። ምን ማለት ነው? በሻዕቢያ መንግስት ቁጥር ስር የወደቁ ቀበሌዎችም ይመለሱልን፣ በወራሪው ኃይል ውችዝ በአማራ ኃይል ለማለት ነው ወልቃይት ጠገዴ፣ ጠለምት አካባቢ ያሉ ቦታዎች ይመለሱልን፣ ከመታኮሳችን በፊት ወደ ነበርንበት ቁመና መልሱን ነው እያሉ ያሉት። የተለየ አዲስ ጥያቄ እየጠየቁ አይደለም ያሉት። ያ ማለት አንተ እያልክ ያለው ይሄ ጥያቄያቸው እንደ ከብልጽግና እንዳንዱ ነው የሚሉ ጥያቄ ነው ያላቸው ነው እያልክ ያለው አንተ እንደዛ ነው የተረዳኸው? በውጊያ ያሳኩት ምንም ነገር የለም ያከሰሩት ነው እንጂ እነሱ ዱቄት ሆኑ፣ ህዝቡን ክልሉን አወደሙ። አንዳችም ያሳኩት ድል የለም። ዛት ሰው ከጌታቸው ረዳ ጋር እኮ የሚከራከሩት ጌታቸው ረዳ ይዝ ስማርት ምንድን ነው ያላቸው? ይነዋት ተዋግተናል፣ አሁን ያለንበት ሁኔታ ላይ ደርሰናል። አሁን ጠቅላላ ጉባኤ ከማድረጋችን በፊት 3 መሰረታዊ ጥያቄዎች መመለስ አለባቸው። የመጀመሪያው ለምን ተዋጋን መተንተን አለበት። ሁለተኛው እንዴት ተዋጋን መተንተን አለበት። ሶስተኛው ከተዋጋን በኋላ ምን አገኘን፣ ይሄ መተንተን አለበት። አራተኛ እዚህ ድርጊት ውስጥ የገባን ሰዎች በሙሉ እኔን ጨምሮ መጠየቅ ካለብን ለፍርድ መቅረብ አለብን። ይሄ ሳይሆን ፓርቲው ይቅደም ፓርቲው የተባለ ህዝባችን ማለቅ የለበትም ነው ያለው። ይሄን ያላስማማቸው እሱ ጌታቸው ነው ያለው አይደል? የብዙዎቹ ጥያቄ ነው። ቴዶ ወደ እንትኑ እንመለስ። አሁን አንተ የኢምፓክት አናሊሲስ ላይ ነው ያለው። አንተ አሁን የነገርከኝ የህዝቡ መገደል፣ አሁንም እኮ የኢትዮጵያ ህዝብ እኮ የተገደለ ነው ያለው። ምንም የተለየ ነገር የለም ነው የነሱ እንትን። እኔ እናንተ ነን እንጂ የአትሮሲቲውን የምንቆጥረው ስልጣኑ ላይ ያሉት ሰዎች አትሮሲቲው ለነሱ ቢዝነሳቸው ነው። 1 ሚሊዮን ሰው አልተገደለም እኛን ለማስረስ ስለምትፈልጉ ነው አይደል ያለው አይደለም ደብረጽዮን ምናምን። የነሱ ታርጌት ምንድነው? ኢስ ፓወር። መጀመሪያም ፓወር ነው፣ አሁንም ፓወር ነው። ይሄ ለምሳሌ የቀንጂ ቤት ተባለው ምናምን የተባለው ሁሉ ነገር የተጠቀሙት ምንድነው? ለራሳቸው እንደ ሂዩማን ሺልድ ህዝቡን ተጠቀሙበት እንጂ ለህዝቡ ጥያቄ መልስ ለመፍጠር ወይም ደግሞ ለማምጣት የሄዱበት አይደለም። የመጀመሪያውም ጥያቄያቸው ልክ የአማራ ክልል በፊት ምንድን ነበር? 4 አውራ ፓርቲዎች ነበሩ አይደል? 4 አውራ ፓርቲዎች፣ ከዛ ውስጥ ቲፒኤልኤፍ ገንግኖ የወጣበት ሁሉንም ማኒፑሌት የሚያደርግ ፓወር የነበረው ያዙን ከታች ጀምሮ እነሱን በሚመልከው መልኩ ቀርጾ የመጣ ስለነበረ ነው ስንል የነበረው አለ። አሁን ብልጽግና አብይ አህመድ ከመጣ በኋላ የተፈጠረው ምንድነው? አውራ ማንነት ሌሎች እንደ ፓርቲ ሳይሆን ግለሰብ አውራ የሆነበት ነው። ለምሳሌ የአማራ ክልል ማየት ይችላል። የአማራ ክልል ትልቁ ሉዝ ያደረገው ምንድነው? ያጣው ነገር ብአዴን ቲፒኤልኤፍ ጋር በነበረበት ውስጥ የተለያየ ማኒፑሌቶች ሊኖሩ ይችላሉ፣ ግን በቀጭን ትዕዛዝ 4-5 ጊዜ እንደፈለገው ፕሬዚዳንት የሚቀይርበት አጋጣሚ ተፈጥሮ አያውቅም። በ27 ዓመት እንትን ውስጥ ማለት ነው። የሆነ እንትን ሊኖር ይችላል በውስጥ ባሉት ኢንሰርጀንቶች ወይም ጥቁር አማራዎች በሚባሉ ሰዎች ማለት እንደነ ላዮሴፍ እንደነ በረከት ስምኦን መሰል ሰዎች ማለት ነው። በብልጽግና ስር ግን አማራ ክልሉ አሁን ልክ አንተ የጋዜጠኞች ማህበር አለ። የጋዜጠኞች ማህበር በየው ክልሉ ውስጥ ቻርተር ኦፊሶች አሉት። የቻርተር ኦፊሶቹ የተለየ ቨርቲካል ሊያሳድሩት የሚችሉት ፓወር የላቸውም፣ ማንዴት የላቸውም። ከላይ ወደ ታች ነው ትዕዛዝ የሚመጣው። በቀደመው ስርዓት ግን ቲፒኤልኤፍ የለመደው ምንድነው? ከታች ወደ ላይ ከላይ ወደ ታች ቨርቲካልም ሆሪዞንታልም ፓወሩን ኮንትሮል ያደርግ የነበረው ማለት ነው ቲፒኤልኤፍ ነበር አይደል? ስለዚህ ያ ነገር አይኖርልህ። ስለዚህ የምትሆነው ከሌሎቹ እንዳንዱ ነው የምትሆነው። እኔ እንደፈለገ ማኒፑሌት አደርጋቸዋለሁ ስላላቸው አብይ አህመድ no we can't afford that kind of mentality። ምክንያቱም ለዘመናት ስልጣንን እንዴት ተዋግተን እንዳመጣ ነው እናውቃለን፣ ላንተ አንሰጥም ነው። ይሄ ነው ጸቡ እኔ የምረዳው። በዚህ መካከል ግን ግብዞች፣ አሸርጋጆች ህዝብን ከህዝብ ሊያጋጭ የሚችሉ ነገሮች ብዙ ነገሮች ተደርጓል። በዛ ምክንያት ህዝቡ ምን አደረገው? ባካፕ አደረገው።